ሰላም ሰላም እንደምናላችሁ የ11ኛ ክፍል ሂስትሪ ዩኒት 7 ላይ እንገኛለን። ዩኒት 7 ስቴትስ ፕሪንሲፓሊቲስ ፖፑሌሽን ሙቭመንትስ ኤንድ ኢንተራክሽን ኢን ኢትዮጵያ ፍሮም 13th ቱ ዘ ሚድ 16th ሴንቸሪስ የሚለው ዩኒታችን። ሶ ጋይስ በዚህ ዩኒት የመጀመሪያውን ክፍል በዚህ ቪዲዮ እናያለን። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮ ላይክ በማድረግ ጀምሩት። አብራችሁ ይቆዩ። መልካም ቆይታ። መጀመሪያ ላይ እንግዲህ መግቢያ ወይም ኢንትሮዳክሽን ክፍል እናያለን ማለት ነው። the introduction tied that this unit deals with a number of interrelated historical developments which happened in the Ethiopian region in the Horn of Africa during the period from 1217 to the mid 16th century. በዚህ ዩኒት ውስጥ እንግዲህ ዲል የምናደርገው ወይም ደግሞ የምንመማረው በኢትዮጵያና በቀንዱ የአፍሪካ ክፍል ላይ ተከስተው ስለነበሩ ታሪካዊ ሁነቶች ስፔሻሊ ከ1270 እስከ 16ኛው መቶ ክፍለ ዘመን አጋማሽ ድረስ ስለተከሰቱ ድርጊቶች ወይም ሁነቶች እናወራለን ነው የሚለው። The period beginning from 1217 to 1855 is also generally known as the medieval periods of Ethiopian history. እንግዲህ ከ1270 እስከ 1855 ድረስ ያለው ፔሪድ ወይም ደግሞ ባጭሩ ዋቲኮሊት እስከ ቴዎድሮስ መምጫ ድረስ ማለት ነው። 1855 ማለት አፄ ቴዎድሮስ የመጣበት ወይም የዘመነ ኢትዮጵያ የሚጀምርበት፣ 1270 ማለት ደግሞ የዛጉዌ ኪንግደም የወደቀበት ማለት ነው። ስለዚህ ከዛጉዌ ኪንግደም መውደቅ ጀምሮ እስከ አፄ ቴዎድሮስ መምጫ ድረስ ያለው which is said to be the medieval period of Ethiopian history የኢትዮጵያ የመካከለኛው ዘመን ተብሎ ይጠራል። Around 1270 the Christian kingdom of Ethiopia got a new dynasty that reached the that replaced the Zagwe dynasty. እንግዲህ በ1270 አካባቢ ክርስቲያን ሃይላንድ ኪንግደሙ የዛጉዌን ዳይናስቲ የተካበት ወይም ደግሞ የዛጉዌ ኪንግደምን ስልጣን የተቀበለበት ጊዜ ነው። ስለዚህ ከዚህ ጊዜ ጀምሮ እስከ 1855 ወይም ደግሞ በእኛ እስከ 1847 ድረስ እስከ ቴዎድሮስ መምጣት ድረስ የኢትዮጵያ የመካከለኛው ዘመን እየተባለ ይጠራል። With the development of long-distance trades and the spread of Islam in the region, a number of Muslim sultanates also flourished along the trade routes. እንግዲህ በዚህ ዘመን የሎንግ ዲስታንስ ትሬድ ወይም ደግሞ የረጅም ርቀት ንግድ እንዲሁም ደግሞ የእስልምና መስፋፋት ይህን ተከትሎ እንግዲህ ብዙ ሙስሊም ስቴቶች ወይም ባጭሩ ሙስሊም ሱልጣኔቶች ወይም የሙስሊም መንግስታት ማለት ነው ተከስተው ነበረ፣ አድገው ነበረ ስፔሻሊ በትሬድ ሩቶች ወይም በንግድ መስመሮች ላይ እያለን ያለው። In addition, the resourceful south and western Ethiopian region consists of a number of other peoples and states where the people practiced various forms of indigenous religion. ከዚህ በተጨማሪ ደግሞ በደቡብ ኢትዮጵያና በምዕራቡ የኢትዮጵያ ክፍል የተለያዩ ስቴቶች ነበሩ፣ ህዝቦች ነበሩ። እነዚህ ህዝቦች እንግዲህ የራሳቸው የሆነ ኢንዲጂኒየስ ወይም ሀገር በቀል የሆነ ሃይማኖትን ፕራክቲስ ያደርጉ ነበረ ማለት ነው። ደቡብና ምዕራብ የኢትዮጵያ ክፍል አሁን ላይ በዚህ ዘመን ግን ደቡብም ምዕራብም ኢንዲጂኒየስ የሆነ ሃይማኖት ሳይሆን ያላቸው ጀስት የፕሮቴስታንቲዝም እምነት ነው በስፋት ያለው ማለት ነው። The 16th century history of the region was characterized by the coming of Jesuit missionary and the Oromo population movement. የ16ኛው መቶ ክፍለ ዘመን ታሪክ ሲወሳ እንግዲህ በኢትዮጵያ ሪጅን በዋናነት የጄሱዊት ሚሽነሪዎች መምጣት። ጄሱዊት ማለት ስፔሻሊ የሃይማኖት ሰባኪዎች ናቸው። በዋናነት የካቶሊክ ሃይማኖትን የሚሰብኩ ናቸው ጄሱዊት። ኦኬ ሶሳይቲ ኦፍ ጄሰስም ተብለው ይጠራሉ ወይም ጄሱዊት ሚሽነሪ እና ደግሞ የኦሮሞ ህዝብ እንቅስቃሴ ወይ ደግሞ የኦሮሞ ፖፑሌሽን ሙቭመንት የሚባል አለ። እሱን በዚህ ዩኒት ውስጥ የምንዳስሰው ነው የሚሆነው ማለት ነው። ስለዚህ መግቢያው አጠቃላይ ይህንን ይመስላል ማለት ነው። የዛሬው ቶፒካችን የሚሆነው ግን ምንድነው? the Christian kingdom under the restored Solomonic dynasty from 1270s up to 1550s የክርስቲያን ሃይላንድ ኪንግደም ምን እንደሚመስል ነው ያለ። የሶሎሞኒክ ዳይናስቲ እንዴት ሪስቶር ሊሆን ቻለ? ከዛጉዌ ኪንግደም ወይም ዳይናስቲ እንዴት ሊነጠቅ ቻለ? በዋናነት ከ1270 እስከ 1555 ድረስ ያለው ታሪክ ምን ይመስላል የሚለውን የምንዳስበት ክፍል ነው ጋይስ። ከዛ በፊት እዚህ ጋር there are a number of key terms legitimacy ህጋዊነት ማለት ነው፣ rivalry stone enclosure indigenous religion supremacy and ገዳ ሲስተም የሚሉ ነገሮች አሉ።
በየአረፍተ ነገር ውስጥ ዲፋይን እያደረግናቸው የምናልፋቸው ቁልፍ ቃላቶች ናቸው ወይም ኬ ተርምስ ኤንድ ኮንሰፕትስ። ሶ የዛሬው ቶፒካችን እንግዲህ ምንድን ነው ብለናል? ዘ ክርስቲያን ኪንግደም አንደር ዘ ሪስቶርድ ሶሎሞኒክ ዳይናስቲ ነው ብለናል። በመጀመሪያ ሪስቶሬሽን ኦፍ ዘ ሶሎሞኒክ ዳይናስቲ፣ የሰሎሞናዊ ስርወ መንግስት እንዴት ነው ሪስቶር ሊደረግ የቻለው? እንዴት ነው እንደገና ሊመጣ የቻለው? መጀመሪያ እንግዲህ አክሱም ላይ ነበረ። ከአክሱም ስልጣን ወዴት ዞረ? ወደ ዛጉዌ። ከዛጉዌ ወዴት ሄደ? ወደ ሰለሞኒክ። ስለዚህ እንዴት ይሄ ነገር ሊሆን ቻለ? ከዛጉዌ ወደ ሰለሞናዊ ስርወ መንግስት እንዴት ሊመለስ ቻለ? የዛጉዌ ስርወ መንግስት ሰለሞናዊ አልነበረም ወይ? የሚሉ ጥያቄዎች ይመለሱበታል ማለት ነው በዚህ ክፍል ውስጥ። As stated above, the Zagwe dynasty fell down mainly because of the opposition coming from its tributary regions of the Amara. እንግዲህ በዋናነት የዛጉዌ ዳይናሲቲ ውድቀት የገጠመበት ምክንያት ምንድን ነው ካልን በአማራ ሪጅን በኩል ሪቫላሪ ወይም ደግሞ ኦፖዚሽን ስለገጠመው። የአማሮ ሪጅን ሪስቶረር ይባላል ወይም ደግሞ የሰሎሞኒክ ስርወ መንግስትን መላሽ እንደማለት ነው። ዛጉዌዎች ከማን ስልጣን ስለተቀበሉ? ከድልና አውድ። ድልና አውድ ማለት the last king of አክሱም ነው። አክሱም ደግሞ ሰለሞናዊ ነው። ለምንድን ነው ሰለሞናዊ የተባለው ካልን the king of ሸባ የምትባል ወይም ንግስት ሳባ እየተባለች የምትጠራዋ ወደ እስራኤል ሀገር በመሄድ ከኪንግ ሰለሞን ጋራ ወይም ጠቢቡ ሰለሞን ከሚባለው ሰው ጋራ ተገናኝታ ልጅ ወልዳለች። ያ ልጅ ሚኒክ the first ይባላል ወይም ቀዳማዊ ምኒልክ። ስለዚህ ቀዳማዊ ምኒልክ የሰሎሞኒክ ዳይናሲቲ ወይም የሰለሞናዊ ስርወ መንግስት መስራች ነው። ከዛ ጊዜ ጀምሮ በኢትዮጵያ የሰለሞናዊ ስርወ መንግስት ሊቆይ ይችላል። ግን የሆነ ጊዜ ላይ ይህ ስርወ መንግስት ወዴት ሽፍት አድርጓል? ወደ ዛጉዌ። ከዛጉዌ ደግሞ በኦፖዚሽን ወደ አማራው ሊዘዋወር ይችላል ወይም ደግሞ የሰለሞናዊ ዳይናሲቲ እንደገና ሊመለስ ይችላል ማለት ነው። ባይቴን የአማራ ኮንስቲቲዩትድ the present day southern ወሎ and northern ሸዋ። እንግዲህ በዛ ታይም አማራ የሚባለው ማህበረሰብ ፕሬዘንት ዴይ ላይ ሳውዘርን ወሎ በወሎ ደቡባዊ ክፍል እና በሸዋ ሰሜናዊ ክፍል አካባቢ ይገኝ ነበር ይለናል። ናይዴስ ግን አማራ የሚባለው ሶስቱን ዞን ያቀፈ ነው። ሶስቱ ዞን ማለት ጎጃም፣ ጎንደር፣ ወሎና ሸዋ ወይም ሰሜን ሸዋ የሚባለውን ይይዛል። The Amara ruling class took away political power from the Zagwe around 1270. እንግዲህ የአማራ መሪዎች ስልጣንን ከዛጉዌ በ1270 ተቀበሉ። A local ruler in Amara named ይኩኖ አምላክ ruled from 1270 up to 85 founded a new dynasty. እንግዲህ አማራ ክፍል ውስጥ ወይም አማራ ብሔር ወይም ዘውግ ውስጥ ያለ አንድ መሪ ወይም ሎካል ሩለር ይኩኖ አምላክ የሚባል በዋናነት ከ1270 እስከ 85 ድረስ ያስተዳደረ ማለት ነው ኒው ዳይናሲቲ ወይም አዲስ ስርወ መንግስት መሰረተ። ይህም ኒው ዳይናሲቲ which is called ሰሎሞኒክ ዳይናሲቲ ይባል ነበር። This also marked the beginning of the Ethiopian medieval period. ስለዚህ ይኩኖ አምላክ የሰሎሞኒክ ዳይናሲቲን ማስመለሱ የኢትዮጵያ መካከለኛው ዘመን ጅማሮ ሆነ። ስለዚህ the middle age of Ethiopia ወይም ደግሞ ኢትዮጵያን ሜዲቫል ፔሪድ የምንለው from 1270 up to 1855 ድረስ ያለው ነው ማለት ነው። King ይኩኖ አምላክ and his followers took his dynasty name to justify their legitimacy. እንግዲህ ንጉስ ይኩኖ አምላክና ተከታዮቹ ይህን ዳይናሲቲ የመሰረቱበት ወይም ከዛጉዌ ስልጣን የተቀበሉበት ምኑን ጀስቲፋይ ለማድረግ ነው? ሌጂቲማሲ ወይም ደግሞ ህጋዊነታቸውን ለማስመስከር ወይም ጀስቲፋይ ለማድረግ ነው። ለምንድን ነው ህጋዊ የተባሉት ከተባለ በዛ ዘመን ሀገር ማስተዳደር የሚችለው የሰለሞን ዘር የሆነ ወይም ሰለሞናዊ የሆነ ብቻ ነው። ከዛ ውጭ የሆነ ተቀባይነት የለውም። በባለስልጣናትም ወይም በነገስታቱ እንዲሁም ፒፕሉ ራሱ ሰለሞናዊ ካልሆነ እንዲገዛ አይፈልግም፣ አንፈልግም ነው የሚለው። ቢኮዝ ሰለሞናዊ የሆነ ሁሉ ከእግዚአብሔር እንደሆነ ስለሚታመን በሰዓቱ ማለት ነው። To that end, he restored to the legends of the king of Sheba and King Solomon, to whom he claimed the descent through the last Aksumite king ድልና አውድ።
እንግዲህ ሰው እንዴት ነው ይህን ስልጣን ያገኘው? ሪስቶረር ተብሎ ይጠራል። እንዴት ነው ሰለሞናዊ ስርወ መንግስት ሪስቶርድ ሊያደርግ የቻለው? ሰለሞኒክ ዳይናስቲ የሚባለው እንግዲህ በኪን ኦፍ ሸባ እና በኪንግ ሰሎሞን መካከል ያለ የስልጣን ሽግግር ነው፣ ወይም ዲሴንድ በዛ በኩል የወረደ ነው። ስለዚህ ስልጣን የት ላይ ያበቃ? ላስት ኪንግ ኦፍ አክሱም ድልና ኦድ ላይ፣ ድልና ኦድ የሚባለው የአክሱም የመጨረሻው ንጉስ ላይ ስልጣን አበቃና ወደ ማን ሄደ? ወደ ዛጉዌ። ዛጉዌዎች ኢሊጂትሜት ናቸው፣ ህገወጥ ናቸው፣ ሰለሞናዊ አይደሉም። ስለዚህ በህገ ወጥ ነው ህዝቡን እያስተዳደሩ ያሉ፣ ህዝቡም ተቀባይነት የለውም ብለው ያስባሉ። ስለዚህ ምን ሆነ? ይኩኖ አምላክ used this legend to show the people that the Zagwe rulers were illegitimate to the political power። ስለዚህ ህዝቡን አነሳሳ ማለት ነው። አነሳስቶ የዛጉዌ መሪዎች ኢሌጂትሜት ናቸው ወይም ኢሌጋል ናቸው፣ ህጋዊ አይደሉም፣ በፖለቲካል ፓወሩ ትክክለኛ መንገድ እየተከተሉ አይደለም፣ ሰለሞናዊ አይደሉም በማለት ህዝቡን በማስተባበር ከስልጣን እንዲወገዱ በማድረግ የራሱን አዲስ ዳይናሲቲ ሰለሞኒክ ዳይናስቲን መስርቷል ማለት ነው። ሂንስ ይኩኖ አምላክ and his follower consider themselves the restorer of the ancient dynasty። ስለዚህ ይኩኖ አምላክና ተከታዮቹ ራሳቸው ምን ብለው ይቆጥራሉ? ሪስቶረር ወይም ደግሞ የሰለሞናዊን ስርወ መንግስት አስመላሽ ማለት ነው። የጥንቱን ዳይናሲቲ የጥንቱን ስርወ መንግስት አስመላሽ ነን ብለው ያስባሉ። All these things were enshrined in the 14th century book called the ክብረ ነገስት or the glory of king። enshrined ማለት እንግዲህ መቀረጽ፣ ተጽፎ መቀመጥ፣ መከተብ ማለት ነው። ስለዚህ ሁሉም ነገሮች ስፔሻሊ ስለ ነገስታቶች ክብር፣ ስለ ግሎሪ ኦፍ ኪንግስ አጠቃላይ ወይም ደግሞ ክብረ ነገስት የሚባለው ነገር በ14ኛው መቶ ክፍለ ዘመን አካባቢ ነው የተቀረጸው፣ የተጻፈው፣ የተቀመጠው ማለት ነው። The new dynasty was influential and even though it is a legend, its claim was generally accepted by the people። አዲሱ ስርወ መንግስት እንግዲህ ሌጀንድ ነው፣ በህዝቡ በከፍተኛ ሁኔታ ተቀባይነትን ያገኘ ነው። ሰለሞናዊ ነው። ሰለሞናዊ ከሆነ ደግሞ ስልጣን ከእግዚአብሔር ነው ተብሎ ይታመናልና ህዝቡ በከፍተኛ ድምፅ አክሴፕት ያደረገው ነው ማለት ነው። ስለዚህ ፒፕሉ ስለመጨቆኑ ስላለመጨቆኑ ምናምን አይደለም፣ መብት ስላለው ስለሌለው ምናምን ሳይሆን ይህ የተሾመው ንጉስ ሰለሞናዊ ነው አይደለም፣ ወይም ደግሞ ከእግዚአብሔር ነው አይደለም የሚለው ነው ኮንሰርን የሚያደርጋቸው በዛ ታይም ማለት ነው። ግን ዱሪንግ ዳት ታይም አንድ ዲሞክራት የሆነ መሪ መጥቶ ሩለር መጥቶ ለህዝቡ 100% ፍሪ የሆነ ፍሪደም መብት ብዙ ነገር ቢሰጣቸው አይቀበሉትም፣ በእርግጠኝነት አይቀበሉትም። ቢኮዝ እንደዚህ አይነት ልምምድ አልነበረም በሰዓቱ። All the monarchy who ruled the Christian kingdom until 1974, regardless of their actual origin, claimed the descent from the family of ይኩኖ አምላክ። እንግዲህ ሁሉም የክርስቲያን ኪንግደም መሪዎች እስከ 1974 ኃይለ ሥላሴ መውደቅ ድረስ ያሉት ማለት ነው የይኩኖ አምላክ ፋሚሊ እንደሆኑ ነው የሚያስቡት። ከይኩኖ አምላክ ሲወርድ ሲዋረድ የመጣ የልጅ ልጅ እንደሆኑ ተደርጎ ነው የሚሰበክ። ከዛ በኩል በዛ በኩል የወረደ ነው ተብሎ ነው የሚታሰበው። ይኩኖ አምላክ አለ፣ ከዛ ልጁ፣ ከዛ የልጅ ልጁ ምናምን እያለ እስከ አፄ ኃይለ ሥላሴ ድረስ ያለው አንድ ቤተሰብ ነው ማለት ነው። ይኩኖ አምላክ ደግሞ ከየት ነው ብሎ ነው የሚያስበው? ከሰሎሞን ከነ ድልና ኦድ ማለት ነው። በድልና ኦድና በይኩኖ አምላክ መካከል ግን ኦልሞስት የ100 ዓመት ወይም something like that የዛን ያክል ልዩነት አለ፣ በመሃል ጋፕ አለ፣ ዛጉዌ የገባበት ማለት ነው። ዛጉዌ ማለት እነማን መሰሏችሁ ጋይስ? እነ ቅዱስ ላሊበላ ወይም ደግሞ እነ ኪንግ ላሊበላ ወይም የላሊበላ ውቅር አብያተ ክርስቲያን ተገንብቶ የነበረው ወይም ተቆርቁሮ የነበረው በዛጉዌ ዳይናስቲ ነው፣ በእነ አፄ ላሊበላ ዘመን ማለት ነው። በእነ አፄ ላሊበላ ሰለሞናዊ አይደሉም ተብሎ የሚታሰብ። ስለዚህ ሰለሞናዊ ስርወ መንግስት ኢትዮጵያ ውስጥ ለ700 እና ከዛ በላይ ዓመታት ያክል ቆይቷል። ያ ማለት ከ1270 እስከ 1974 ድረስ ካልኩሌት ስታደርጉት
700 ምናምን ዓመት ያክል ቆይቷል። ኦኬ እዚህ ጋር ኖቲስ ቦርድ አለ። ኮንሲደሪንግ ዘ ኪንግ ኦፍ ሻባ ኤንድ ኪንግ ኦፍ ሰለሞን ኦፍ እስራኤል ሪፈር ዩኒት 3 ዳት ስፒክስ አባውት ጁዲዝም። ስለ ጁዲዝም ስለ ሃይማኖት ዩኒት 3 ላይ ጁዲዝም፣ ሙስሊም፣ ክርስቲያኒቲ ስናወራ ስለ ጁዲዝም ስትዋሩ ስለ ኪንግ ኦፍ ሻባ እና ስለ ኪንግ ሰሎሞን እዛ ጋር ሪፈር ማድረግ ትችላላችሁ ምናምን ነገር ነው የሚለው። ያ መመለስ ትችላላችሁ። እዚህ አሁን ዩኒት 7 ላይ ያለ ነው። ወደ ኋላ መለስ ብላችሁ ማየት ትችላላችሁ። The capital of Christian Highland Kingdoms was shifted from Lalibela in Lasta to the area of Lake Haik in the medieval Amara። እንግዲህ በዚሁ በ1270ዎቹ አካባቢ የሀገሪቱ የክርስቲያን ሃይላንድ ኪንግደም ሴንተር ወይም ካፒታል የነበረው ላሊበላ ነበረ፣ ላስታ አካባቢ ማለት ነው። ከዛ ወደ ሌክ ሀይቅ የሚባል አለ እዚሁ ወሎ ላይ ከደሴ አካባቢ ማለት ነው። እዛ ላይ ሆነ ማለት ነው ሴንተሩ። ግራጁዋሊ the Christian state shifted its center to ሸዋ። ከዛም ከሀይቅ ወደ ሽፍት አደረገ፣ ወደ ሸዋ ሽፍት አደረገ ማለት ነው። but later moving or roving ሽፍት ማድረግ ማለት ሙቪንግ ማለት ቦታ መቀየር ወይም ሽፍት ማድረግ ማለት ነው። ሮቪንግን መንቀሳቀስ እንደማለት ተመሳሳይ ነው። capital characterized the Christian state in which the royal courts moved from one district to another in eastern foothills of the Shuan Plateau። እንግዲህ ከቦታ ቦታ የክርስቲያን ስቴቶች ካፒታል ከቦታ ቦታ ሽፍት ሲያደርግ ነበር። የሚሆንበት እንግዲህ አካባቢው አለመመቸት ሊሆን ይችላል፣ ጦርነት ሊሆን ይችላል። ብዙ ፋክተሮች አሉ። ከአንደኛው ዲስትሪክት ወይም አውራጃ ወደ ሌላኛው ሙቭ እያደረጉ ለ700 እና ከዛ በላይ ዓመታት ያክል ቆይቷል ይለናል። ሌላኛው ቤዚክ ኮንሰፕት ቤዚክ ፊቸርስ ኦፍ ክርስቲያን ሃይላንድ ኪንግደም ስቴት ስትራክቸር፣ ሶሻል ስትራቲፊኬሽን ኤንድ ኢኮኖሚ። ኦኬ የክርስቲያን ሃይላንድ ኪንግደም ዋና ፊቸሮች መገለጫዎች ምንድን ናቸው? ሶሻል ስቴት ስትራክቸሩ የመንግስት አወቃቀሩ ወይም ሀገር አወቃቀር እንዴት ነው? የማህበረሰቡ ሽንሸናስ ምን ይመስላል? ስትራቲፊኬሽን ማለት ሽንሸና ምናምን እንደማለት ነው። ስለዚህ እሱ ምን ይመስላል? ኢኮኖሚያቸውስ ምንድን ነው? ንግድ ነው? አግሪካልቸር ነው? ፊሽንግ ነው? የቱን የኢኮኖሚክ አክቲቪቲ ነው የሚከተሉት የሚለውን ነገር እንይ እስኪ። ቴሪቶሪያል ኤክስፓንሽን was one of the basic features of the Christian Highland Kingdom, particularly since the early decades of the 14th century። እንግዲህ ቴሪቶሪያል ኤክስፓንሽን ወይም ደግሞ ይሄ ድንበርን ግዛትን የማስፋፋት ሂደት አንደኛውና ዋነኛው የክርስቲያን ሃይላንድ ኪንግደም መገለጫ ነበር። በዋናነትም በኤርሊ ዲኬድስ ማለት በ1310 በ1320 ምናምን ገደማ ማለት ነው። 1310 1320 ማለት ኤርሊ ዲኬድስ ኦፍ the 14th century ይባላል። When Yekuno Amlak assumed power in about 1270s, the territorial extent of the Christian Highland Kingdoms was almost limited to the former possessions of the Zagwe state። እንግዲህ የይኩኖ አምላክ ስልጣን ሲይዝ በ1270 ቴሪቶሪ ኦፍ the Christian Highland Kingdom ኦልሞስት የተገደበ ነበረ። ዛጉዌ ስቴት አካባቢ ላይ ያለው ብቻ ነበር። Various Muslim and non-Muslim states and peoples also independently existed on the eastern, southern and southwestern frontiers of the kingdom። እንግዲህ በዚህ ታይም በርካታ ራሳቸውን የቻሉ ጥገኛ ወይም ኢንዲፔንዳንት ነፃ የሆኑ ስቴቶች ነበሩ። በምስራቁም በደቡብ ምዕራቡም በርካታ ኪንግደሞች ነበሩ ራሳቸውን ችለው የሚኖሩ ከዚህ ከክርስቲያን ሃይላንድ ኪንግደሙ ጋራ ኮንታክት የሌላቸው ወይም በሱ ተጽዕኖ ውስጥ ያልወደቁ ማለት ነው። To mention a few, the Falasha lived in along the northwestern frontier። ፈላሻ የሚባሉ ወይም ደግሞ ቤተ እስራኤል ምናምን የሚባሉት እነሱ በሰሜን ምዕራብ አካባቢ ወደ ጎንደር ዙሪያ ይኖሩ ነበረ። Beyond the Abai River, there were predominantly Agau inhabited kingdoms of ጎጃም። ሌላው ደግሞ አባይ ሪቨር ወይም አባይ ወንዝ አካባቢ አገው የሚባል ራሱን የቻለ ጎጃም ውስጥ የሚኖር ኪንግደም ነበረ። ናይዴስ አሁንም አገው ጎጃም ውስጥ አለ። ምዕራብ ጎጃም አካባቢ አገው የሚባል ማለት ነው፣ ወይም ሲምፕሊ አዊ የምንለው ና The kingdom of Damut was suited in the vast regions of southwest of the Christian Highland Kingdom።
አሁንም ሌላ ዳሞት የሚባል ኪንግደም ኦፍ ዳሞት የሚባል አሁንም ኢንዲፐንደንትሊ የሚኖር ሌላ ራሱን የቻለ ስቴት ነው። The kind of relation the Christian Highland kingdoms had with these various states and peoples during the reigns of ይኩኖ አምላክ and his immediate successor is not clearly known። ከነዚህ ከተዘረዘሩት ለምሳሌ ከፈላሻዎች ጋራ ከአገዎች ጋራ ከኪንግደም ኦፍ ዳሞት ጋራ ክርስቲያን ሃይላንድ ኪንግደሙ ያለው ሪሌሽንሺፕ ምን እንደሆነ በግልጽ አይታወቅም። በዚህ ታይም ስፔሻሊ በይኩኖ አምላክ ዘመን የነበረው መንግስት ማለት ነው። But it seems to have been true that it was based on the trade relations and slow expansion of the Christian church። ነገር ግን ረጋ ብለን ስናስበው በእነዚህ መካከል ያለው ሪሌሽንሺፕ ለምሳሌ በዳሞት እና በክርስቲያን ሃይላንድ ኪንግደም መካከል ያለው ሪሌሽንሺፕ ኪንግደም ኦፍ ጎጃም አገው ላይ ያለው እና በክርስቲያን ሃይላንድ ኪንግደም መካከል ያለው ሪሌሽንሺፕ ስናይ ኦኬ ምን ሊሆን ይችላል ካል የንግድ ልውውጥ ነው ሊኖር የሚችለው። እንዲሁም ቀስ እያለ የክርስቲያን ቸርቾችን ማስፋፋት ነው ሊሆን የሚችለው። ኦልራይት ግን it is not clearly known ይለዋል። በግልጽ ግን አይታወቅም። However, with the coming of powers of King Amda Sion from 1314 up to 45, the grandsons of ይኩኖ አምላክ, the Christian Highland Kingdom started vigorous territorial expansion. vigorous ማለት በኃይል በሰፊው እንደማለት ነው። ነገር ግን አለ አምደ ጽዮን የሚባለው ንጉስ ወደ ስልጣን ከመጣ በኋላ አምደ ጽዮን ከ1314 እስከ 44 ድረስ ነው ያስተዳደረው። የይኩኖ አምላክ የልጅ ልጅ ነው ወይም ግራንድ ሰን ነው። ከዛ ክርስቲያን ሃይላንድ ኪንግደሙ በኃይል ነው እየተስፋፋ የመጣው። የቴሪቶሪያል ኤክስፓንሽን የግዛት ማስፋፋትን ሲያደርግ ነበር። አምደ ጽዮን was the most expansionist kings of the medieval period። በኢትዮጵያ በመካከለኛው ዘመን ከ1270 እስከ 1855 ካሉት የኢትዮጵያ ዘመኖች ወይም ካሉት የኢትዮጵያ ታሪኮች እንደ አምደ ጽዮን የተስፋፋ የለም ወይም ኤክስፓንሽኒስት ኪንግ የለም። እንግዲህ አምደ ጽዮን he is a grandson of ይኩኖ አምላክ። Consequently, a long periods of conflicts and war affected the Ethiopian region in the Horn of Africa። ነገር ግን እንግዲህ በጣም ረጅም ጊዜ የፈጀ ወይም የቆየ የእርስ በርስ ጦርነት ወይም ደግሞ ኮንፍሊክቶች ነበሩ በኢትዮጵያን ሪጅን እና በሆርን ኦፍ አፍሪካ መካከል ማለት ነው። ይህ እንግዲህ የኢትዮጵያን እንትን በጣም በከፍተኛ ሁኔታ አፌክት አድርጎታል። but the influence of the Christian state in the Ethiopian region was very strong in the latter century until it relapsed in the early 16th century with the rise of Adal under Imam Ahmed ibn Ibrahim። ሰው እዚህ ጋር ያለው ሀሳብ ምንድን ነው የሚለን? ነገር ግን the influence of the Ethiopian states the Christian states in the Ethiopian region was very strong። የክርስቲያን ኪንግደም ተጽዕኖ በጣም ከፍ ያለ ነበር ማለት ነው ከዚህ ጊዜ በኋላ። ኦኬ እንግዲህ በሎንግ ፔሪድ ኦፍ ኮንፍሊክት እና ጦርነት ኢትዮጵያ ሪጅን እና ሆርን አፍሪካ ላይ ከፍተኛውን ተጽዕኖ ተፈጥሮ ነበረ። ነገር ግን በቀጣይ ሴንቸሪዎች ወይም 100 ዓመታት በጣም 100 200 ምናምን ዓመታት የኢትዮጵያ ሃይላንድ ኪንግደም ከፍ ያለ ተጽዕኖ ነበረው። እስከ መቼ ድረስ? እስከ 16ኛው መቶ ክፍለ ዘመን ድረስ የአዳል ሱልጣኔት እስኪነሳ ድረስ። ይህ የአዳል ሱልጣኔት ስፔሻሊ በኢማም አህመድ ኢብን ኢብራሂም ወይም ደግሞ ኮመንሊ ግራኝ አህመድ እየተባለ በሚጠራው መሪ እስከዛ ድረስ የክርስቲያን ኪንግደም ተጽዕኖ ከፍ ያለ ነበር። እዚህ ጋር ሪላፕስድ ማለት ግርሻት ማለት ነው፣ ማገርሸት። በ16ኛው መቶ ክፍለ ዘመን እንደገና አገረሸ ኮንፍሊክቱ ማለት ነው። The large scale territorial expansion of the Christian Highland kingdoms was accompanied by the further expansion of the Orthodox Church። እንግዲህ የክርስቲያን ሃይላንድ ኪንግደም ሲስፋፋ በጎን የኦርቶዶክስ ቸርች የሚስፋፋ ነበር። At the times of the rise of powers of ይኩኖ አምላክ the church had already been strongly established in Tigray, Wag, Lasta, Angots and Amhara። የክርስቲያን ቸርች እንግዲህ ስፔሻሊ ኦርቶዶክስ ቸርች ማለት ነው በይኩኖ አምላክ ዘመን ትግራይ ላይ፣ ዋግ፣ ላስታ፣ አንጎት፣ አማራ እዛ አካባቢ ላይ ብቻ ነበረ የተስፋፋው ማለት ነው። During his successor
Turners, the church further expanded in Shawa, Gojam, Begemder, and in the regions around Lake Tana. ነገር ግን በተከታዮቹ መሪዎች ከይኩኖ አምላክ በኋላ በመጡ መሪዎች የቸርች መስፋፋት በከፍተኛ ሁኔታ ከፍ ብሏል ማለት ነው። ስፔሻሊ ወደ ሸዋ፣ ወደ ጎጃም፣ በጌምደር እና ሌክ ጣና ወይም ጣና ሐይቅ አካባቢ ድረስ መስፋፋት ችሏል ማለት ነው። In the early period of the Solomonic dynasty, agriculture was the basis of the economy of the Christian Highland Kingdom, which was dominated by mixing farming. ስለዚህ እዚህ ቶፒካችን ምንድን ነው የሚለው ስቴት ስትራክቸሩ ምን ይመስላል፣ ሶሻል ስትራቲፊኬሽኑ ምን ይመስላል፣ ኢኮኖሚው ምን ይመስላል እያልናል። ስለዚህ ኢኮኖሚክ ሲስተሙን ነበረ፣ አግሪካልቸር ነበረ፣ በዋናነት ደግሞ ሚክሲንግ ፋርሚንግ ማለት ነው። ሚክሲንግ ፋርሚንግ ማለት እንግዲህ ይህ አኒማል ሬሪንግ እና ዋት ይካውሊት ክሮፕ ካልቲቬሽን ማለት ነው። እርሻ እና የከብት እርባታ ሚክሲንግ ፋርሚንግ ተብሎ ይጠራል። ሚክስድ ፋርሚንግ ቅልቅል የሆነ ግብርና ዘርፍ ማለት ነው። እንስሳት እርባታም እርሻ። አብዛኛውን የኢትዮጵያ ገበሬ እንደዛ ነው የሚተዳደረው። በጎች፣ ፍየሎች፣ አህዮች፣ በሬዎች፣ ላሞች ምናምን ቤት አሉት። የእርሻ መሬትም አለው። this kind of agriculture is said to be mixed farming ተብሎ ይጠራል። Most of the members of the agrarian community were prosperous with a large family. agrarian ማለት በእርሻ የሚተዳደር ማለት። ስለዚህ most of the members of the agrarian community were prosperous የበለጸጉ ያደጉ ማለት ነው with large families. These families also kept slaves as a household servants. አያችሁ፣ እነዚህ እንግዲህ ሰፋፊ የእርሻ መሬት ያላቸው ብዙ እንስሳት የከብት እርባታ ያላቸው ሀብታሞች ነበሩ። ብዙ ቤተሰብ ነበራቸው። በውስጥ ቤት ላይ አገልግሎት የሚሰጡ ብዙ ስሌቮች ነበሯቸው፣ እንደ ሰርቫንት ወይም እንደ አገልጋይ ሆነው የሚሰሩ ማለት ነው። during that time, beginning in the 14th century, the Ethiopian versions of feudalism was consolidated at the political and economic system. ከ14ኛው መቶ ክፍለ ዘመን ጀምሮ እንግዲህ ኢትዮጵያ ውስጥ ፊውዳሊዝም የሚባል የኢኮኖሚና የፖለቲካል ሲስተም መጣ። ፊውዳሊዝም ማለት እንግዲህ ጀስት የፊውዳል ስርዓት ማለት መኳንንቶች ይኖራሉ፣ የንጉሳውያን ቤተሰቦች ይኖራሉ። ከተማ ቀመስ የሆነ ቦታ ላይ ነው የሚቀመጡት እነሱ። ወደ ገጠር ደግሞ ሰፊ የእርሻ ቦታ አላቸው። ከዛ ያንን የሚያርስ ደግሞ ሰርቫንት አለ ወይም ደግሞ ሰርፍ የምንለው ወይም ባሮች ይኖራሉ ማለት ነው። ስለዚህ ከተማ ላይ ተቀምጠው ገጠር ላይ የሚያሳርሱት መሬት ይኖራቸዋል ምናምን ወይም ባጭሩ የመሬት ከበርቴ የሚባሉ አሉ። አብዛኛውን የመሬቱን ክፍል የተወሰኑ የሩሊንግ ፋሚሊዎች ይዙትና አብዛኛው ኮሚኒቲ ደግሞ የጉልበት ስራ እንዲሰራ የሚደረግበት የኢኮኖሚ ስርዓት ወይም የፖለቲካ ስርዓት ፊውዳሊዝም ተብሎ ይጠራል። The records of the period show that in the medieval period, the king made a land grants to the officials in terms for the military or administrative service. ስለዚህ እንግዲህ በዚህ በሜዲቫል ፒሪየድ ወይም ደግሞ በመካከለኛው የኢትዮጵያ ዘመን the king made land grants to the officials in turn for a military or administrative service. ስለዚህ መሬት ለማን ነው የሚሰጠው? ለኦፊሻሎች፣ ለባለስልጣናት። ግን ከዛ መሬት ደግሞ የሚገኝ ገቢ ሪቨኒው ይኖራል። ለአድሚኒስትሬቲቭ ሰርቪስ እና ለሚሊታሪ ሰርቪስ የሚያገለግልም ይሆናል አይነት ሀሳብ ነው ያለው ማለት ነው ጋይስ። ኦኬ trade also took a very important place in the economy of the Christian Highland Kingdom, especially after the military controls of the sultanates of the regions by King Amda Sion and his successor. እንግዲህ ግብርና ሚክስድ የሆነ ፋርሚንግ ተጠቀሙ ነበር ብለናል። በሌላ በኩል ደግሞ ትሬድ ሌላኛው ኢኮኖሚክ አክቲቪቲ ነው። በዋናነት ኪንግ አምደ ጽዮን የሙስሊም ሱልጣኔቶችን ኮንትሮል ካረገ በኋላ በሚሊታሪ ኮንትሮል ማለት ነው ንግድ አሪፍ ኢኮኖሚ ምንጭ ሊሆን ይችላል ማለት ነው። during the period between 1217 and 1529, Zaila replaced the Red Sea castes as the main gateways for the internal and external trade in the region. ከ1270 እስከ 1529 ድረስ እንግዲህ ዛይላ ሬድ ሲን ወይም ቀይ ባህር ካስትን በመተካት የኢንተርናል እና ኤክስተርናል ትሬድ
መለዋወጫ ወይም ደግሞ መግቢያ መውጫ ለኢምፖርት እና ኤክስፖርት መስመር ወይም ዋና የንግድ ወደብ ሆና ነበረ። because of this sometimes the trade is called dialogue trade እየተባለ ይጠራ ነበረ ማለት ነው። ከ1270 እስከ 1529 ድረስ ያለው ትሬድ ማለት ነው። Most of the trade items like ivory and gold originated from the western and southwestern Ethiopian region. በዋናነት እንግዲህ ለንግድ የምንጠቀማቸው ትሬድ አይተሞች አይቮሪ ወይም የዝሆን ጥርስና ጎልድ ወይም ወርቅ ነበረ። እነዚህ ነገሮች የሚገኙት ከምዕራብና ከደቡብ ምዕራብ የኢትዮጵያ ክፍሎች ውስጥ የሚገኙ የንግድ አይተሞች ነበሩ ማለት ነው። Cereals and fruits of the highlands were also highly demanded in the lowlands on both sides of the Red Sea. ሌላው ደግሞ ጥራጥሬ እና ፍራፍሬ ደግሞ በከፍተኛ ሁኔታ የሚፈለጉ የንግድ አይተሞች ነበሩ ማለት ነው። The dialogue trade was significantly controlled by Muslim merchants. Revenue collected from import and export trades was a source of incomes for the kings of the Christian Highland Kingdom. በዋናነት እንግዲህ ምንም እንኳ የሙስሊም ሱልጣኔቶችን በሚሊታሪ ኮንትሮል መደረግ ቢችልም አብዛኞቹ ነጋዴዎች ግን ሙስሊም መርቻንቶች ነበሩ ማለት ነው። ስለዚህ ከነዚህ ሙስሊም መርቻንቶች ደግሞ ከፍተኛ የሆነ ሪቨኒው ወይም ገቢ ይሰበሰብ ነበረ። በዚህ ምክንያት እንግዲህ ኢምፖርት እና ኤክስፖርት ትሬድ ዋነኛ የኢኮኖሚ ምንጭ ሆኖ ነበር ለክርስቲያን ሃይላንድ ኪንግደሙ ማለት ነው። They themselves participated in the trade, organized and financed a big caravan led by their trade agents. ኦኬ themselves ስንል እንግዲህ ለክርስቲያን ሃይላንድ ኪንግደሙን ማለት ነው። ራሳቸው በንግዱ ፓርቲሲፔት ያደርጉ ነበረ ማለት ነው። ኦልራይት The development of long distance trades in the Ethiopian region had other far-reaching impacts. ሌላኛው እንግዲህ የሎንግ ዲስታንስ ትሬድ ወይም ደግሞ የረጅም ርቀት ንግድ በኢትዮጵያ ክፍሎች ላይ ዴቨሎፕ ማድረጉ ደግሞ ሌላ ኢምፓክት ይዞ መጥቷል ማለት ነው። Through trade, various peoples and states in the Ethiopian region were interconnected and developed a sense of economic interdependence. አያችሁ በንግድ ማለት ነው። በንግድ የተለያዩ ህዝቦችና የተለያዩ መንግስታት በኢትዮጵያ ውስጥ ምን ብለዋል? ቁርኝት ፈጥረዋል ወይም ኢንተርኮኔክትድ ሆነዋል ማለት ነው። በዋናነት ደግሞ ኢኮኖሚክ ኢንዲፔንደንስ ሊያገኙ ችለዋል። Beside trade routes which crisscrossed the Ethiopian region and Horn of Africa resulted the exchange of various social and cultural values among the diverse peoples of the region. አያችሁ በንግድ ምክንያት እርስ በርሳቸው ክሪክሮስ ሲደራረጉ፣ ክሪክሮስ ማለት አንደኛው ወደ አንደኛው መግባት በቃ ውስጡ ድብልቅልቅ ማለት ነው። በዚህ ምክንያት እንግዲህ አንደኛው የአንዱን ባህል፣ ወግ፣ ማንነት አዳፕት ያደርጋል ማለት ነው። ሃይማኖትም በዚህ አጋጣሚ ይስፋፋል። ካልቸር በዚህ አጋጣሚ ይስፋፋል፣ ይለዋወጣሉ ማለት ነው። However, the desire to demonopolize long distance trades in the region led to frequent clashes between the Christian Highland kingdoms and sultans of the region. ነገር ግን በዚህ ዘመን የሎንግ ዲስታንስ ትሬድን የመቆጣጠር ወይም ሞኖፖላይዝ የማድረግ ፍላጎት በክርስቲያን ሃይላንድ ኪንግደም በሙስሊም ስልጣኔቶችም ፍላጎት ስላለ ወደ ኮንፍሊክት ወይም ደግሞ ወደ አለመግባባት ወይም ክላሽ ወደ ማድረግ ይሄዱ ነበረ ይለናል። እዚህ ጋር እንግዲህ የሚታያችሁ ይሄ መስመር ኦኬ ዶት ያለው መስመር እንግዲህ ይሄ በተለይ እዚህ ጋር ዛይላ ይታያችኋል። ዛይላ በገልፍ ኦፍ ኤደን አካባቢ ይመጣ ማለት ነው ዛይላ። ከዛ እዚህ ጋር አዳል አለ። አዳል ወደ ሁለት ይገነጠላል። ይሄኛው አንደኛው መስመር አለ። እዚህ ዳዋሮ የሚባል አለ። ከዛ ከደዋሮ ደግሞ ወደ ዳሞት የሚሄድ አለ። ከዛ እዚህ ጋር ጎጃም፣ ኢፋት፣ አዳፋ ምናምን አክሱም እያለ ይቀጥላል። እነዚህ መስመሮች የንግድ መስመሮች ናቸው ማለት ነው። The major trade routes in Ethiopian region from 1332 up to 1527 ይላል። እንግዲህ በዋናነት ዘይላን የዘይላ ወደብን ነበር ይጠቀሙ የነበረው። Another most important features of the period was the consolidations of the feudal mode of production in the Ethiopian context. This was mainly the creations of the feudal administration. ሌላኛው እንግዲህ በዚህ ዘመን ተፈጥሮ የታየው ወይም ደግሞ መገለጫ የሆነው ፊውዳሊዝም ነው። የፊውዳሊዝም የፖለቲካ ስርዓት፣ የፊውዳሊዝም የኢኮኖሚክ ስርዓት ነበረ። እንደነገርኳችሁ መሬትን ለባህል ሀብቶች በመስጠት አብዛኞቹ ዳዎች የሀብታሞችን መሬት እንዲያርሱ ወይም ደግሞ ፒዛንት እንዲሆኑ ምናምን የሆኑበት ጊዜው ነበረ። In order to effectively administer the vast empire which came into existence, the kings maintained both
hereditary chiefs and appointed their own officials። ይሄ ፊውዳሊዝም ይባላል። ያ ማለት እንግዲህ መሪው አካባቢውን ለማስተዳደር ይመቸው ዘንድ ከሱ ዘር የሆኑ ወይም ሄሬዲቲ የሆኑ መሪዎችን ወይም አለቆችን አፖይንት ያደረግ ነበረ ወይም የሱ ባለስልጣኖችን ይሾም ነበር በየቦታው ማለት ነው። In some region, the hereditary ruling class were allowed to retain in power under the close supervision of the central government. In other region, officials were royally appointed by the king and sent to the newly incorporated area with large numbers of soldiers. የማለት እንግዲህ ምን ማለት ነው? አንዳንድ ሄሬዲታሪ ሩሎች ወይም ሩሊንግ ክላሶች የሆነ ቦታ ላይ ይሰየሙና እዛ አካባቢ ላይ እንዲያስተዳድሩ ይደረጋሉ። በሌላ በኩል ሌሎች ደግሞ ወዴት አፖይንት ይደረጋሉ? አዳዲስ ኢንኮርፖሬት ወደ ተደረጉ ኤሪያዎች ወይም ወደ ተጠቃለሉ ወይም ወደ ተገዙ ወይም ደግሞ ወደ ክርስቲያን ኪንግደም ወደ ተቃለሉ አዳዲስ ግዛቶች ሂዶ እንዲሾም ይደረጋል። ሲሾምም በርካታ ወታደሮች አብረውት ይሄዱ ነበረ። The new administrative and military officials were given the right to collect tributes from the local peoples over whom they were appointed. እንግዲህ እነዚህ የተሾሙ አዳዲስ ባለስልጣናቶች ከዛ አካባቢ ላይ ትሪቢዩት ወይም ደግሞ ግብር እንዲሰበስቡ ይደረጉ ነበረ። መብቱም ነበራቸው የመሰብሰብ ማለት ነው። ዲስ ሲስተም ምን ይባላል? the ጉልት ሲስተም ተብሎ ይጠራል። ጉልት ምናልባት ጉልት ርስት ምናምን ሲባል ሰምታችሁ ታውቃችሁ ማለት ነው። Gult was a right to levy tributes on the owners of the rest lands and its produce. ጉልት ሲስተም ማለት እንግዲህ አንድ ሰው ርስት ካለው ወይም መሬት ካለ የተሰጠው መሬት ካለው ከዛ መሬት ላይ የሚያመርተው ምርት አለ። ከዛ ምርት ላይ የተወሰነውን እንደ ግብር አድርጎ እንዲከፍል የሚደረግበት ስርዓት ነው። ርስት was hereditary right to the land use by the members of the family and clan whose ancestors retained the land for a long period of time. ርስት ስንል እንግዲህ በውርስ የሚገኝ መሬት ማለት ነው። ላይክ ለምሳሌ አንዱ የሩሊንግ ፋሚሊ ሜምበር ከሆነ ሰፊ መሬት ይሰጠዋል። ያንን መሬት የልጅ ልጅ ይወርሰዋል። ስለዚህ ያ ልጅ ርስቴ ነው ይላል። ቢኮዝ ከእናቱ ከአባቱ የተቀበለው የውርስ ሀብቱ ስለሆነ ማለት ነው። ስለዚህ ከዛ ርስት ላይ ግብር ትርቢዩት ምናምን እንዲከፍል ይደረጋል። እሱ ጉልት ሲስተም ብለን እንጠራዋለን ማለት ነው። ባለጉልት ሲባል ሰምታችሁ ታውቃችሁ። አሁንም ባለጉልት ጉልት ራይት ኦውነር ማለት ነው። enjoyed a number of economic and political privilege over the peasants under him or her። እንግዲህ ባለጉልት ወይም ደግሞ መሬት ያለው ሰፊ መሬት ያለው ብዙ ኢኮኖሚካዊ እና ፖለቲካዊ ጥቅሞችን ያገኛል። ኦኬ ከፔዛንቶች በላይ ሆኖ ማለት ነው። For example, he or she has a responsible for collection of tributes in a kind of including grain, cattle, honey, butter, salts, household equipment, etc. from the peasant። ከፔዛንቶች እንግዲህ እነዚህ ጭሰኛ ከሚባሉ ከሚያርሱት ከሚቆፍሩት ማለት ነው ባለሀብቱን መሬት እንደ ግብር አድርጎ የተለያዩ ጥራጥሬዎችን፣ ከብቶችን፣ ማር፣ ወተት፣ ጫው፣ የተለያዩ የቤት እቃዎችን ምናምን ሊሰበስብ ይችላል። መብት አለው እሱ ባለጉልት ከሆነ። The ባለጉልት retained most of the tribute for him or her and sent parts of it to the central state። እንግዲህ ባለጉልት የሚባለው ሰው እዚህ የሰበሰባቸውን የቀንድ ከብቶችን፣ ወተቱን፣ ማሩን፣ ጫውን ምናምን ነገር ለራሱ ያስቀረና የተወሰነውን ወደ ሴንትራል ስቴት ወይም ገቨርንመንት ይልካል ማለት ነው። The ባለጉልት could use the corvée ፍሪ ላቦር ማለት ነው። ኮርቬ ማለት ፍሪ ላቦር ነፃ የሰው ኃይል ወይም ደግሞ ባሪያ የምንላቸው ማለት ነው። of the people under his or her rule። ኦኬ ባለጉልት ከሆነ ነፃ የሆነ ጉልበት ሰራተኛ ያገኛል ማለት ነው። moreover as a local governor the ባለጉልት was responsible for the maintenance of law and order in his region። ሌላው ኃላፊነቱ ግን ይሄ ባለጉልት የሚባለው አካል እዛ አካባቢ ላይ ሰላምና ሕግ እንዲሰፍን የማድረግ ኃላፊነት አለበት። He or she also acted as a chief judge and gave administrative justice to the local people። ሌላኛው ደግሞ ይሄው ባለጉልት የሚባለው እንግዲህ እዛው አካባቢ ላይ ፍትህ የሚሰጥ እሱ ነው። እዛ አካባቢ ላይ ፍትህ እንዲሰፍን የማድረግ ሙሉ ኃላፊነት አለበት ማለት ነው። It was also obligatory for the ባለጉልት to raise the regional army from among the rest lands owner and command them during the time of regional or national crisis። ሌላው ባለጉልት ኃላፊነቱ እንግዲህ ከዛ አካባቢ ወታደሮች እንዲመለምል ወይም ደግሞ እንዲያሰለጥን ወይም ደግሞ እንዲኖሩትም ይገደዳል።
ያ ማለት ሎካል ወይም ሪጂናል ፕሮብሌም ወይም ክራይሲስ ቢመጣ ናሽናል ክራይሲስ ቢመጣ ፓርቲሲፔት እንዲያደርጉ ይገደዳል ማለት ነው። The Guild Rights greatly simplified the task of administrating the vast Christian Highland kingdoms of the period። እንግዲህ የጉልት ሲስተም የሚባለው በዋናነት በክርስቲያን ሃይላንድ ኪንግደም ፔሪድ ጊዜ አድሚኒስትሬቲቭ ሲስተሙን በጣም ኢዚ እንዲሆን ወይም ሲምፕሊፋይድ እንዲሆን ያደረገ ነው ማለት ነው። This system remained to be the predominant features of the Ethiopian feudalism up to 1974 ሪቮሉሽን እስከ 1974ቱ አብዮት ድረስ ይህ ሲስተም ሊቆይ ይችላል ማለት ነው። ስለዚህ እዚህ ጋር ባለጉልት ስንል ግራ እንዳይገባችሁ የራሱ የሆነ መሬት ያለው የእርሻ ቦታ ያለው ማለት ነው ባለጉልት። ከዛ በተጨማሪ ደግሞ አካባቢውን የማስተዳደርም ስልጣን ያለው እዛ አካባቢ ላይ ፍትህ የማስፈን አካባቢውን የመጠበቅ የመንከባከብ ኃላፊነት ያለው በስሩ ያሉትን ግን እንደፈለገው የማዘዝ የመግዛት ስልጣን ያለው እንደማለት ነው ባለጉልት ወይም ጉልት ሲስተም ስንል ማለት ነው። ግን ይሄ ባለጉልት ለፌዴራል በዚህ ዘመን ፌዴራል የሚባል የለም፣ ለሴንትራል ስቴቱ የመታዘዝ የመገዛት ግዴታ አለበት ማለት ነው። The mobile nature of the royal courts was another main feature of the medieval period of the Christian kingdom of Ethiopia። ሌላው ደግሞ የኢትዮጵያ ሴንተሩ በዚህ ዘመን የሜዲቫል ፔሪድ ኦፍ ክርስቲያን ኪንግደም ኦፍ ኢትዮጵያ ማለት ነው። ሴንተሩ ከቦታ ቦታ ይንቀሳቀስ ነበር፣ አንድ ቦታ ቋሚ አልነበረ። Unlike Aksum and Lalibela, from 1217 until the establishment of Gondar in 1636, there was no permanent capital city። ስለዚህ ከአክሱም እና ከላሊበላ በተቃራኒ ማለት ነው በ1270 አካባቢ የተጀመረው ይሄ ሶሎሞኒክ ዳይናስቲ ወይም ዘ ክርስቲያን ሃይላንድ ኪንግደም ቋሚ የሚባል ካፒታል አልነበረውም። እስከ መቼ ድረስ? ጎንደር በ1636 እስክትቆረቆር ድረስ ማለት ነው። Instead the kings ruled from moving or roving capitals። ተንቀሳቃሽ ከተሞችን ከሆነ ቦታ ተነስቶ ሆነ ቦታ ከአንድ አውራጃ ወደ አንድ አውራጃ እየተንቀሳቀሰ ነበር የሚያስተዳድረው። The district of ሸዋ such as መንዝ፣ ተጉለት፣ ቡልጋ፣ የረር፣ እንጦጦ፣ መናገሻ፣ ወንጫጫ፣ ፉሪ፣ ዝቋላ serve as a temporary centers of the royal encampment። ኦኬ ዘ ዲስትሪክት ኦፍ ሸዋ የሚባለው የሸዋ አውራጃ ላይ ለምሳሌ መንዝ ሲባል ሰምታችሁ ታውቃላችሁ። መንዝ፣ ተጉለት፣ ቡልጋ፣ የረር ምናምን እነዚህ አሁን ሰሜን ሸዋ ላይ የሚገኙ ቦታዎች ናቸው። እንደ እንጦጦ አሁን አዲስ አበባ አካባቢ ያለ ነው። መናገሻ፣ ዋንጫጫ፣ ፉሪ፣ ዝቋላማ የሚባሉ ቦታዎች ተንቀሳቃሽ የሆኑ ወይም ደግሞ ቋሚ ያልሆኑ ከተሞች ነበሩ። They moved from one region to another, followed by their court officials, soldiers, and other camp followers. The kings and their dignitaries lived in tents, while others camp followers lived in a temporary hut. As a result, there were no permanent structures like palaces and castles. ስለዚህ በዚህ ዘመን እዚህ ጋር ዝቋላ፣ የረር፣ መናገሻ፣ መንዝ፣ ተጉለት፣ ቡልጋ አካባቢ ላይ ይኖሩ በነበረበት ጊዜ እንግዲህ ንጉሶች የሚኖሩት የት ላይ ነው አለ? ቴምፖራሪ በሆነ ሀት ወይም የነ the kings and their dignity lived in tent። ተንት ማለት በድንኳን ማለት ነው፣ በድንኳን። ሌሎቹ ደግሞ በጎጆ ሀትስ ማለት እዚህ ጋር ሀትስ ማለት ጎጆ ቤት ማለት ነው። ኦኬ ልክ እንደ ፐርማነንት ስትራክቸሩ ፓሌስ እና ካስትል አልነበራቸውም። ፓሌስ ቤተ መንግስት የግንብ ምናምን አልነበራቸውም ማለት ነው። ስለዚህ ቴምፖራሪ የሆነ ሀት ሴንድ በድንኳንና በጎጆ ነበር የሚኖሩት። The royal court constantly moved from region to region during the period, partly to obtain a fresh supplies or provisions for a large number of camp followers and partly due to a shortage of firewoods። እንግዲህ ከቦታ ቦታ የሚንቀሳቀሱበት የተለያዩ ምክንያቶች ይኖራቸዋል። ከአንድ ሪጅን ወደ ሌላ ሪጅን የሚጓዙበት ምክንያት በዋናነት እዚህ ጋር ለምሳሌ ፋየርውድ እጥረት ይላል፣ የማገዶ እጥረት እንጣት ያ but they also moved to control the rebellion by making their seats at a nearby sites። ሌላው ደግሞ የተለያዩ አመጻዎች ምናምን ሲኖሩ እሱን ኮንትሮል ለማድረግም ይረዳቸዋል ከቦታ ቦታ መንቀሳቀሳቸው። As a result, there was relative peace and stability in the Christian Highland Kingdom during the early medieval period። ስለዚህ በዚህ ተንቀሳቃሽ በሆነ ሴንተር በሚኖሩበት ሰዓት
ሪላቲቭሊ አሪፍ የሚባል ሰላም ነበራቸው። ሴኩሪቲ ነበረ፣ ስቴቢሊቲ መረጋጋት ነበረ ማለት ነው። ዜር ዌር ኖ ስታንዲንግ ስትራክቸርስ ላይክ ካስትል ኤንድ ፓሌስ፣ ቤተ መንግስት ግንብ የሚባል አልነበረም በዚህ ሰዓት። ሙቪንግ ካፒታልስ አልሶ ሃድ ኔጋቲቭ ኮንሲኩዌንስስ ኦን ዘ ኤንቫይሮንመንት። ካፒታሎች እንግዲህ ከቦታ ቦታ መንቀሳቀሳቸው ወይም ደግሞ የሆነ ቦታ ላይ እዚህ ነው ሲባሉ ሌላ ጊዜ ሌላ የሚሆኑበት እንግዲህ በኤንቫይሮንመንቱ ላይ ከፍተኛ የሆነ ኔጌቲቭ ኮንሲኩዌንስን አምጥቷል። In fact, after the middle of the 15th century, some of the kings tried to stay at one place for many years. ነገር ግን ከ15ኛው መቶ ክፍለ ዘመን አጋማሽ በኋላ ንጉሶች አንድ ቦታ ላይ በቋሚነት ለመኖር ወይም ረጅም ጊዜ ለመኖር ሙከራ ሲያደርጉ ነበረ። ፎር ኢንስታንስ ኪንግ ዘር ያዕቆብን ብንወስድ ከ1434 እስከ 68 ነው የኖረው። ፋውንድ the town of ደብረ ብርሃን in 1454 and subsequently lived there for 14 years. ኦኬ። ስለዚህ በ15ኛው መቶ ክፍለ ዘመን አካባቢ የነበሩ ንጉሶች አንድ ቦታ ላይ ረጅም ጊዜ ለመኖር ሙከራ አድርገዋል። ለምሳሌ ዘር ያዕቆብን ብንወስድ ዘር ያዕቆብ ደብረ ብርሃን የተባለችውን ከተማ የቆረቆረ ነው በ1454 ማለት ነው። ስለዚህ ለ14 ዓመታት ያክል እዚህ ቦታ ላይ ኑሯል ማለት ነው ሳይንቀሳቀስ። ሌላው በዚህ ክፍል ውስጥ ያለው ቶፒክ ደግሞ አይ ቲንክ የመጨረሻ ቶፒክ ማለት ነው። በዚህ ክፍል ውስጥ የመጨረሻ ርዕሳችን ፓወር ስትራግል፣ ኮንሶሊዴሽን፣ ቴሪቶሪያል ኤንድ ሪሊጂየስ ኤክስፓንሽንስ ኦፍ ዘ ክርስቲያን ሃይላንድ ኪንግደም። ምን ማለት ነው እንግዲህ ለስልጣን የሚደረግ ሽኩቻ። ፓወር ስትራግል ማለት የስልጣን ሽኩቻ ማለት ነው። ኮንሶሊዴሽን ደግሞ አንዱ ማጠቃለል ወይም ደግሞ የግዛት ማስፋፋትም ወይም አንዱን ኤሪያ ወደ አንዱ የማስገባት። ቴሪቶሪያል ሪሊጂየስ ኤክስፓንሽን ማለት ደግሞ ግዛትን የማስፋፋትና ሃይማኖትን ማስፋፋት ሂደት በክርስቲያን ሃይላንድ ኪንግደም ምን ይመስላል? ሰክሴሽን ፕሮብሌምስ ኤንድ ኢትስ ሶሉሽን። ሰክሴሽን ማለት ስልጣን ርክክብ ማለት ነው። አንደኛው ንጉስ ሲለቅ ወይም ሲሞት ሌላኛው የሚተካበት ፕሮብሌም አለው ወይ ሶ እሱም ፕሮብሌም እንዴት ነው መፈታት የሚችለው? ሶሉሽንስ ምንድን ነው? sometimes after the death of ይኩኖ አምላክ in 1285 the dynasty begins to face internal political instability። እንግዲህ ይኩኖ አምላክ በ1285 ሲሞት ዳይናስቲው ላይ ኢንተርናል የሆነ ኢንስቴቢሊቲ ወይም አለመረጋጋት ገጥሞት ነበር። one of the causes of this instability was the power struggle among the sons and grandsons of ይኩኖ አምላክ። እንግዲህ ኢንስቴቢሊቲ የገጠመበት ዋነኛ ምክንያት ምንድን ነው? ፓወር ስትራግል ነው ወይም የስልጣን ሽኩቻ ነው። ይህም በልጆቹና በልጅ ልጆቹ መካከል በተደረገ የስልጣን ሽኩቻ ነው። the problem of succession was so intense particularly between 1294 and 1299. The 5 successive kings briefly came to power. በዋናነት እንግዲህ ኢንተንስ ማለት ወይ የጋለ ማለት ነው፣ ኃይለኛ ማለት ነው። ስለዚህ በአምስት ዓመታት ስፔሻሊ ከ1294 እስከ 1299 ድረስ that the 5 successive kings briefly came to power የሚለው በዚህ በአምስት ዓመታት 94 95 96 97 98 99 ድረስ ወይም ከ94 እስከ 95 ድረስ በጣም የጋለ ነበረ የሽኩቻው የስልጣን ሽኩቻው ወይም ስልጣንን የመቀባበል ሂደት በጣም ከባድ የሚባል ፕሮብሌም ገጥሞት ነበረ። the problem of succession was resolved when the mountain fortress of Amba Gishen or ደብረ ነገስት mountains of the king ተብሎ ይጠራል was established around 1300። እዩት ፕሮብለሙ ሪዞልቭ የተደረገው የሰክሴሽን ወይም ደግሞ ስልጣንን የመቃማት ወይም ደግሞ ምንድነው የመረካከብ ልበለው የመረካከብ ችግር ሪዞልቭ የተደረገው መቼ ነው? when the mountain fortress ማለት ምሽግ ማለት ነው። mountain fortress of አምባ ግሸን or ደብረ ነገስት ወይም ደግሞ mountain of king was established around 1300 በ13ኛው ወይም በ1300 ይሄ አምባ ግሸን የሚባለው ወይም ደግሞ ደብረ ነገስት የሚባለው ከተመሰረተ በኋላ ነው ይላል። all the men descendants of ይኩኖ አምላክ except his sons were kept aloof of the flat topped mountains of አምባ ግሸን። አሉፍ ማለት እዚህ ጋር ገለልተኛ ማለት ነው፣ ገለልተኛ። ስለዚህ all the male descendants ማለት ተወላጅ ማለት ነው ኦፍ ይኩኖ አምላክ የይኩኖ አምላክ ተወላጅ የሆኑት ኤክሴፕት ሂዝ ሰንስ ከልጆቹ በስተቀር ሌሎቹ የልጅ ልጅ ምናምን የሚባሉ በሙሉ ሜሎች የት ሄደው እንዲቀመጡ ይደረጋል? አምባ ግሸን የሚባል ተራራ ላይ ሄደው እንዲቀመጡ። they could receive education
work on the land and even marry, but they could not leave the Amba. ምን የሚል ነገር ነው የተደረገው? ትምህርት እንዲማሩ፣ መሬት ላይ እንዲያለሙ፣ እንዲቆፍሩ፣ እንዲሰሩ፣ ኢቨን እዛው እንዲያገቡ፣ አምባ የሚባለውም ደግሞ አምባ ግሸን እንዲለቁ አይፈቀድም ወይም ክልክል ነው ማለት ነው። ስለዚህ ከልጆች በስተቀር ሌሎች ተወላጅ ወንዶች የልጅ ልጆች ምኖች እዛ ተራራ ላይ ሄደው እንዲቀመጡና እንዲሰሩ እንዲማሩ ይደረጋል። ስለዚህ እዛ ቤት ላይ እኔ ነኝ ንጉስም ሆነው ምናምን የሚባል ሽኩቻ ይቀንሳል ማለት ነው። The passes and foothills of the mountains were guarded by warriors loyal to the reigning king. እንግዲህ ይሄ ማለፊያው መንገዱ ምኑ ወደ ተራራው ማለት ነው ይጠበቃል በዋሪየሮች ማለት ነው። ኦኬ ለኪንጉ ታማኝ በሆኑ ተሿሚዎች ማለት ነው። This system facilitated smooth successions and helped for the consolidation of the Christian states. ስለዚህ ይሄ ሲስተም ጠቀመ ማለት ነው። በዋናነት እንደዚህ አይነት የሰክሴሽን ፕሮብሌሞች ሲፈጠሩ ወይም ሲመጡ ችግሮችን ከመቀነስ አንጻር ትልቅ አስተዋጽኦ ተጫውቷል። እዚህ ጋር ኮንሶሊዴት ማለት ማጠናከር ማለት ነው፣ ማዳበር ማለት ነው፣ ወይም ማጠቃለልም ይሆናል። ግን እዚህ ጋር ከማጠናከር አንጻር አሁን እዚህ ጋር ቶፒክ ኮንሶሊዴሽን ማለት ማጠናከር፣ ማጠቃለል የሆነን አካል ወደ አንድ ማስገባትም ይሆናል ብያቸዋለሁ። The practice continued until Amba Gishan was destroyed by Iman Ahmed ibn Ibrahim of Hadar in 1540. በ1540 በግራኝ አህመድ ይሄ ቦታ እስኪፈርስ ድረስ ይሄ ፕራክቲስ ቀጥሎ ነበረ ማለት ነው። ሌላው ኮንሶሊዴሽን ኢን ቴሪቶሪያል ኤክስፓንሽን ነው። ኮንሶሊዴሽን ይሄ ማጠቃለልና የግዛት ማስፋፋት። The Solomonic dynasty ruled the territories which had been under the Zagwe rule. ሰለሞን ዳይናስቲ እንግዲህ ሩል ደ ቴሪቶሪ ዊች ሃድ ቢን አንደር ዛጉዌ በዛጉዌ ሩለር ውስጥ የነበሩ ግዛቶችን ነበር ሲያስተዳድር የነበረው። ዘይ ኢንክሉድድ ትግራይ፣ ላስታ፣ ቤተ አማራ ኤንድ ሸዋ። ቤተ አማራና አዳይስ ወሎ አካባቢ ያለው ቦታ ማለት ነው። With the coming of powers of the king Amda Tsiyon from 1340 up to 44, however, the Christian kingdom started rapid territorial expansion. እንግዲህ ኪንግ አምደ ጽዮን ዘ ኤክስፓንሽኒስት ተብሎ ይጠራል። በጣም ተስፋፊ የሚባል ንጉስ ነው። ብዙ ቦታዎችን ያስፋፋ ንጉስ ነው። he was the most expansionist kings of the medieval period. በኢትዮጵያ በመካከለኛው ዘመን ተስፋፊ የሚባለው እንግዲህ በዘመናዊው በሞደርን የኢትዮጵያን ሂስትሪ ኪንግ ሚኒሊክ ነው ወይም ኢምፔሪያል ሚኒሊክ ነው ኤክስፓንሽኒስት ተብሎ የሚጠራው። እዚህ ጋር በሜዲቫሉ ደግሞ አምደ ጽዮን ነው። አምደ ጽዮን incorporated the kingdom of Damot in 1316 and 17, Falasha between Dambaya and Takaze in 1332 and Gojam in 1323-24 አያችሁ። ስለዚህ ኪንግ አምደ ጽዮን ወይም ንጉስ አምደ ጽዮን የዳሞትን ኪንግደም በ13 16 17 አጠቃሉ አስገባ። ፈላሾች ማለት በደንበያ እና በተከዜ ወይም ጎንደር አካባቢ ያሉትን ማለት ነው በ1332 አጠቃልላቸው። ጎጃሞችን ደግሞ በ1323 24 ሊያጠቃልላቸው ችሏል። The conquest of these kingdoms gave አምደ ጽዮን an important source of manpower and trade items which further strengthened his power. እንግዲህ እነዚህን ቦታዎች ማጠቃለሉ ለአምደ ጽዮን በጣም ትልቅ ጥቅም ነው የሰጠው። ስፔሻሊ የሰው ኃይልን በማዳበር የትሬድ አይተሞችን በማጠናከር ወይም ደግሞ ስልጣኑን ከፍ ለማድረግ ከፍተኛ የሆነ አስተዋጽኦ ተጫውቶለታል ማለት ነው። In 1320s, አምደ ጽዮን further consolidated his power by extending his conquest to the province of the north as far as ምጽዋ። ከዛም እንግዲህ አምደ ጽዮን በ1320ዎቹ አካባቢ በጣም ራቅ ብሎ ሌሎች ቦታዎችን ሁሉ የመውረርና የማጠቃለል በኖርዝ ስፔሻሊ በሰሜን እስከ ምጽዋ ድረስ ሄዶ ወደ እሱ ግዛት የማስገባት ኮንሶሊዴት የሚያደርግ ስራን ሰራ ማለት ነው። In what is now Eritrea, he appointed a governor with the titles of መዕሌ ባህር ላተር ባህር ነጋሽ የሚባል ስልጣን ማን ነው ታይትል እየሰጠ እዛ አካባቢ ሰዎችን ይሾም ነበር።
The initial success of አምደ ጽዮን prepared the ground for the major wars against the Muslim Sultanate። እንግዲህ እነዚህን ነገሮች ማስፋፋቱና ሰክሰስፉል መሆኑ አምደ ጽዮን በኋላ ከሙስሊም ሱልጣኖች ጋር ለሚኖረው ዋር ወይም ውጊያ ትልቅ የሆነ ግብአት አገኘበት ማለት ነው። ኢፋት was the most powerful of the sultanate። ኢፋት የሚባለው የሙስሊም ሱልጣኔት በጣም ፓወርፉል የሚባለው ነው፣ ቻሌንጅ የሚያደርግ ማለት ነው። At the time, Ifat extended its hegemony over the other sultanates between the highlands and the castes along which the Zaila trade routes passed። እንግዲህ ኢፋት ሀግሞኒ ማለት እዚህ ጋር ባይዘው አንድ ሀገር ሌላውን የሚቆጣጠርበት ሁኔታ ማለት ነው። ሌሎች ስልጣኔቶችን በሙሉ ኮንትሮል ታደርግ ነበረ። በዋናነት ደግሞ የዛይላ ትሬድ የሚያልፍበትን ቦታዎች በሙሉ ማለት ነው። Because of this, ኢፋት threatened the economic interests of the Christian Highland Kingdom። ስለዚህ ኢፋት የክርስቲያን ሃይላንድ ኪንግደሙን የኢኮኖሚ ሲስተም ትሪትንድ ታደርገው ነበር ወይም ትፈታተነው ነበረ ማለት ነው። It also harassed and detained travelers and messengers to and from the kingdom። ከዛ በተጨማሪ ደግሞ ከንጉሱ የሚመጡት ማን ነው? ከክርስቲያን ሃይላንድ ኪንግደም ከሚመጡትና የሚሄዱትን መልእክተኞችን ሁሉ ትራቭለሮችን ሁሉ ጀስት የማገት የማሰቃየት ወይም ደግሞ የማገት ስራ ይሰሩ ነበር ማለት ነው። ስለዚህ በከፍተኛ ሁኔታ ትሬንድን እያደረጓቸው ነበር። With the aim of bringing an end to this threat, አምደ ጽዮን prepared for a war coalitions። አምደ ጽዮን waited until he could find a pretext to start the conflict with ኢፋት። እንግዲህ ይህን ነገር ለማቆም አምደ ጽዮን ለመዋጋት ከነዚህ ሰዎች ጋር ውጊያ ለማድረግ ራሱን እያዘጋጀ ነበረ። ግን ለተወሰነ ጊዜ ቆየ ማለት ነው። የቆየው ምን እስኪያገኝ ድረስ ነው? pretext ሰበብ ማለት ነው። አምደ ጽዮን waited until he could find pretext ሰበብ እስኪያገኝ ድረስ ጠበቃቸው ማለት ነው ኮንፍሊክቱን ለመጀመር። Toward the end of 1325, the sultans of Ifat named Haq ad-Din I arrested the commercial agents of the king። አያችሁ እንግዲህ ፕሪቴክስት ላይ ያገኝ ነው ማለት ነው ኪንግ አምደ ጽዮን ወይም ፕሪቴክስት ማለት ሰበብ ማለት ነው። ስለዚህ በ1325 መጨረሻ አካባቢ የኢፋቱ ሱልጣን ወይም ደግሞ መሪ ሀቅ አዲን ፈርስት የተባለው ማለት ነው የኪንጉን ኤጀንት የሆነው ተላላኪ የሆነውን የንግድ ወይም ኮመርሻል ኤጀንት ወይም የንግድ ወኪል ማለት ነው አገተው፣ አሬስት አደረገው፣ ያዘው ማለት ነው። At that time, Ifat was not prepared for war, and አምደ ጽዮን attack took it by surprise in 1328። እንግዲህ አምደ ጽዮን ኢፋት በጣም ትሪት እንዲያደርጉ እየተፈታተነው እንደሆነ ያውቃል የኢፋት ሱልጣኔት። ስለዚህ ራሱን አዘጋጅቶ ወታደሮቹን አዘጋጅቶ ምናምን ፕሪቴክስት እየፈለገ ወይም ሰበብ እየጠበቀ ነው ያለው ለመዋጋት። ደን ኢፋቶች ባልተዘጋጁበት ወይም ጦርነት ራሳቸውን ባላዘጋጁበት ሰዓት መሪው ሀቅ አድ-ዲን ተብሎ የሚጠራው የኢፋት መሪ የኪንጉን ወይም የንጉሱን የአምደ ጽዮንን የንግድ ተወካይ ወይም ኮመርሻል ኤጀንት የሆነውን አሬስት አደረገው። ስለዚህ ምን ሊሆን ነው ማለት ነው? በ1328 አምደ ጽዮን ወታደሮቹን ይዞ ሄዶ በአንድ ወረረው፣ ሰርፕራይዝ በሚያስደነግጥ ሁኔታ ማለት ነው ባልተዘጋጀበት። አምደ ጽዮን armies gained an easy victory, after which many villages including the town of Ifat were plundered and burned። ስለዚህ አምደ ጽዮን ከፍተኛ የሆነ ድልን አገኘ። የኢፋት ከተሞችን ሁሉ ሳይቀር አቃጠለ፣ አጠፋቸው፣ ዲስትሮይ አረጋቸው። ብዙ ቪሌጆች ሁሉ ፈረሱ ማለት ነው። ሀቅ አዲን son and successor Daradir opened a massive offensive on the frontier territories of the Christian Highland Kingdom። ከዛ የሀቅ የሀቅ አዳዲን ልጅ የሆነው እና ተከታይ የሆነው ዳራዲን ተብሎ የሚጠራው ሌላ ኦፌንሲቭ የሆነ ፍሮንት አዘጋጀ። ለመበቀል በሉት የክርስቲያን ሃይላንድ ኪንግደሙን ለመውጋት የሚሆን ማለት ነው። In one of the battles that followed, Daradir defeated the imperial army, but in another regiment his army was defeated, and Daradir himself was captured and killed።
ስለዚህ የልጁ ማን ነው? ልጁ የማን የሃቃዳዲን ልጅ የሆነው ዳራዲር ራሱን አዘጋጅቶ ለውጊያ ነበረ። ከዛ ኢምፔሪያል አርሚዎችን ወይም የንጉሱ ወታደሮችን አሸነፈ። ነገር ግን በሌላ ሬጅመንት ማለት ክፍለ ጦር ማለት ነው ሊሸነፍ ችሏል። ካፕቸርም ተደርጎ እጅ ሰጥቶ ምናምን ተይዞ ሊገደል ችሏል ማለት ነው። Alright. In the south, Amda-Tsiyon had already annexed the sultanates of Hadia in about 1317 እንግዲህ አምደ-ጽዮን አሁንም ኤክስፓንሽኒስት ነው ብለናል። በደቡብ በኩል የሃዲያን ሱልጣኔት በ1317 አኔክስድ አድርጓል ቀጥሏል ማለት ነው። ወይም ደግሞ አጠቃሏል፣ ወደ ሃይላንድ ኪንግደሙ አስገብቷል ማለት ነው፣ ወደ ክርስቲያን ሃይላንድ ኪንግደም። Although Hadia paid tributaries of the Christian Highland Kingdom, effective rules had not been established there. እንግዲህ ምንም እንኳ እዚህ አካባቢ ላይ የሃዲያ መንግስት ለክርስቲያን ሃይላንድ ኪንግደሙ ግብር ቢገብርም ግን ኢፌክቲቭ የሆነ አስተዳደር ስታብሊሽ አልተደረገም ነበረ። Thus encouraged by the Muslim merchants, the guard ወይም the rulers of Hadia named አናሞ ሪቤልድ አገይንስት አምደ-ጽዮን። ስለዚህ አምደ-ጽዮን እዚህ አካባቢ ላይ ከባድ የሚባል ስራን አልሰራም ነበረ። ስለዚህ ሊያምጽበት ችሏል ማለት ነው። አናሞ የሚባለው አማጺ ማለት ነው። በማን ላይ? በአምደ-ጽዮን ላይ። He stopped sending the annual tributary which indicates his revolt. ስለዚህ አናሞ ተብሎ የሚጠራው አማጺ ለኪንግ አምደ-ጽዮን አመታዊ ግብር አልክም ብሏል። ይሄ እንግዲህ የማመጹ ወይም ሪቮልት የማድረጉ ምልክት ነው። አምደ-ጽዮን reacted immediately by leading a strong army that destroyed Hadia and took many prisoners including አማኖ። ስለዚህ ኪንግ አምደ-ጽዮን ምንድን ነው ያደረገው? ወደው በጣም በርካታ ወታደሮችን ወስዶ ሃዲያን ዲስትሮይ በማድረግ አማኖንም በመያዝ የተለያዩ ፕሪዝነሮችን ወይም እስረኞችን ሁሉ ሊይዝ ችሏል። ዜን በመጨረሻም consequently Hadia was reduced to tributary status and became the main source of manpower for armies of the Christian Highland Kingdom. ስለዚህ በመጨረሻ እንግዲህ ሃዲያ ከፍተኛ የሚባል የሰው ኃይል የሚወጣባት ልትሆን ችላለች ማለት ነው ከዚህ ጊዜ በኋላ። አምደ-ጽዮን military conquests seriously affect the economic interests of the Muslim merchants and sultanates between the Hadia and the caste. ከዛም የአምደ-ጽዮን ወታደሮች እንግዲህ የሙስሊም መርቻንቶችን እንዲሁም ደግሞ የሃዲያ ሱልጣኔቶች መካከል ያለውን የንግድ ልውውጥ ወይም ኢኮኖሚክ ኢንትረስት በከፍተኛ ሁኔታ አፌክት አድርጎታል። They reached by forming a united front against አምደ-ጽዮን። ያችሁ የተለያዩ ሱልጣኔቶች ከሃዲያ ጋር በመሆን አምደ-ጽዮን ላይ የማመጽ አንድነትን በመፍጠር ማለት ነው። The leaders of this alliance was the rulers of Ifat named Sabar ad-Adin the First, who launched his attack in 1332. ስለዚህ የዚህ ሪቮልት ወይም የዚህ አመጽ ወይም የዚህ ህብረት አላያንስ መሪ የሆነው እንግዲህ ሳቢር አድ-አዲን ነው። ማን ነው? የኢፋት መሪ ነው። ስለዚህ አታካቸውን ጀመሩ መቼ? በ1332 in 1332. However, in the final battles, the army of Ifat was completely defeated and Sabir ad-Adin escaped to the neighboring sultanates of Dawar. ተሸነፉ። ዩናይት ፈጥረው ነበረ፣ ተሸነፉ። ሲሸነፉ መሪው ሳቢር አዳዲን ወዴት አመለጠ? እስኬፕ አረገ። ወደ ጎረቤት ሱልጣኔት ወደ ዳዋሮ ማለት ነው። ዜና አምደ-ጽዮን marched to Dawaro where he succeeded in capturing ሳብር አዳዲን and imprisoned him. ተከትሎ ሄዶ ግን ያዘው ማለት ነው ዳዋሮ ኪንግደም ላይ በመሄድ እናም ኢምፕሪዝን አደረገው፣ እንዲታሰር አደረገ። In the afterward, Ifat was no longer powerful sultanates in the region and it was reduced to tributary status. ስለዚህ የኢፋት ጉዳይ እዚህ ጋር በቃ ማለት ነው። መጀመሪያ ሃዲያን ከዛ ኢፋትን። ስለዚህ እነ ኢፋት እና ሃዲያ ገባሪ ሆኑ። ከባድ የሚባል የማን ፓወር ሶርስ ሊሆኑ ይችላል ማለት ነው። The Christian Highland Kingdom
state, the Christian Highland states successfully appointed its official over Ifats and large military garrisons was stationed there. ስለዚህ የክርስቲያን ሃይላንድ ኪንግደም ስቴቶች ሰክሰስፉል እየሆኑ ነው። የራሳቸውን ኦፊሻል ወይም የራሳቸውን ባለስልጣን ኢፋት ላይ እየሾሙ ነው። እንዲሁም ላርጅ የሚባል ሚሊታሪዎችን እዛ አካባቢ እያቋቋሙ መጡ ማለት ነው። After 1332 አምደ ጽዮን continued his campaign ማለት ዘመቻ ማለት ነው against other sultanates along the Zaila trade routes። በ1332 አምደ ጽዮን አሁንም ዘመቻውን ወደ ሌላ ሱልጣኔት አዞረ። የት ላይ የሚገኝ? ዛይላ ትሬድ ሩት ላይ የሚገኝ ሌላ ሱልጣኔት። he reduced them one after the other to tributary status። ስለዚህ ሁሎችንም ምን እያለ እያጠፋ ገባሪ እንዲሆን አደረጋቸው ማለት ነው። by 1344 when አምደ ጽዮን died the Christian Highland Kingdom covered a very vast area that include the sultanates of south east። በ1344 አምደ ጽዮን ሲሞት የክርስቲያን ሃይላንድ ኪንግደም እንግዲህ በጣም ሰፊ የሚባሉ ቫስት የሚባል ኤሪያን ሸፍኗል። በዋናነት የደቡብ ምስራቅ ስቴቶች ወይም ሱልጣኔቶችን ሁሉ ሳይቀር ይዞ ማለት ነው። On the other hand, the Walasma rulers of Ifat left the sultanates and moved further east to the lowlands where they eventually established a new sultanate called Adal around 1380። ወላስማ የሚባለው ሩሊንግ ፋሚሊ ኦፍ ኢፋት አመልጦ ወጣና አሁንም ወደ ሩቅ ቦታ በመሄድ ስፔሻሊ ወደ ሎላንዱ በመሄድ የራሱን ሌላ ኒው ዳይናስቲ መሰረተ። እሱም አዳል ይባላል። አዳል ከወላስማ ተነስቶ ወደ አዳልነት መቼ? በ1380 አዳል became the new centers of challenge to the predominance of the Christian Highland Kingdom። ከዛም አዳል እንግዲህ በጣም ፈታኝ የሆነ ሱልጣኔት እየሆነ ሊመጣ ነው ማለት ነው ከዚህ በኋላ። The struggle against it started during the reigns of Haq Adadin II። the first እንግዲህ ተሸንፎ ሞቷል አይደለ? አሁን ደግሞ የአዳሉ Haq Adadin II who extended his power over other sultanates around አዳል። አዳልን በከፍተኛ ሁኔታ ያሳደገ ሌሎች ሱልጣኔቶችን ሁሉ ማጠቃለል የቻለ ነው Haq Adadin II ተብሎ የሚጠራው። ሶ ክርስቲያን ሃይላንድ ኪንግደምን በከፍተኛ ሁኔታ ስትራግል ሲያደርግ ወይም ደግሞ ቻሌንጅ ሲያደርግ የነበረ ነው። In the 1380s Haq Adadin opened a massive offensive against King David I። መቼ? በ1380ዎቹ ዳዊት ላይ አጼ ዳዊት እንግዲህ ከምድረ ጽዮን ቀጥሎ የመጣ ነው። ስለዚህ ማሲቭ የሆነ ኦፌንሲቭ ፎርስን አዘጋጀ። ማን? Haq Adadin ማለት ነው። ኪንግ ዳዊት ከ1382 እስከ 1413 የቀጠለ ንጉስ ነው። ኢኒሻሊ Haq Adadin scored a series of victory። እንግዲህ በመጀመሪያው Haq Adadin ከባድ የሚባል ድልን ሲቀዳጅ ነበር። however this did not last long as the sultanates of Adal was defeated in 1387 in which Haq Adadin himself was killed። በ1387 እንግዲህ Haq Adadin ሊገደል ችሏል። Haq Adadin II ማለት ነው። ስለዚህ የአዳል ሱልጣኔት የበላይነት እዚህ ጋር ወይም የበላይነት ማለት መፈታተን እንበለው የበላይ አይደለም እየተፈታተነው ተፈታታኝነት እዚህ ጋር ቆመ ማለት ነው በ1387። The struggle against the Christian Highland Kingdoms continued under the next sultanates of Adal named Sa'adadin II። አሁንም ደግሞ ሌላ መጣ። Sa'adadin II የተባለ የአዳል መሪ ሲመጣ አሁንም የክርስቲያን ሃይላንድ ኪንግደም ከባድ ፈተና ገጠመ ማለት ነው። But Adal faced another defeat in the early 15th century። አሁንም አዳል ሌላ ከፍተኛ የሆነ ሽንፈት በ15ኛው ክፍለ ዘመን መጀመሪያ ላይ ገጠመው ማለት ነው። Sa'adadin escaped from the battlefield, but the imperial army pursued and killed him in Daila in 1403። Sa'adadin እንግዲህ ለማምለጥ ችሎ ነበረ ከባትል ፊልዱ ላይ ወይም ከጦር ሜዳው ላይ። ነገር ግን ኢምፔሪያል አርሞች ወይም ደግሞ የንጉሱ ወታደሮች ማለት ነው ፓርሲውድ አድርገው አግባብተው ምን ብለው ይዘው ገለውታል። መቼ? በ1403 His son took us refuge in Yemen።
ከዛም ልጁ የዚህ የሳቅ አዳዲ ልጅ ወደ የመን ሄዶ እንግዲህ ጥገኝነት ጠየቀ ማለት ነው። The power of Adal was weakened and for the next 30 years there was no a serious challenge to the Christian Highland Kingdom። እንግዲህ የአዳል ፓወር እዚህ ጋር ተዳከመ። ከዛም ለሚቀጥሉ 30 ዓመታት ያክል የአዳል ቻሌንጅ የማድረግ ወይም ደግሞ የመፈታተን ጉዳይ ለ30 ዓመታት ያክል ጋፕ አለ ማለት ነው። The power of the Sultanates of Adal revived once again in 1430 under the Sultanates of Ahmed Badli, who becomes one of the most powerful Sultanates of Adal። እንደገና እንግዲህ ከ30 ዓመት በኋላ በ1430 ማለት ነው አዳል ሌላ ከባድ የሚባል ሱልጣን ኖራት፣ አህመድ ባድሊ ተብሎ የሚጠራ ማለት ነው። ይህ ከባድ ፈታኝ የሆነ መሪ ነው። የአዳል ሱልጣኔትም እንደገና ሪቫይቭድ ያደረገ የተንሰራራበት ጊዜ ነበረ። He resumed the struggle against the Christian Hellenic state። አሁንም ይሄ አህመድ ባድሊ የሚባለው እንግዲህ የክርስቲያን ሃይላንድ ስቴቶችን በከፍተኛ ሁኔታ ስትራግል የማድረግ ወይም ቻሌንጅ የማድረግ ስራውን ቀጠለ። as a result ኪንግ ይስሐቅ ruled from 1430 up to 30 marched to Adal to bring an end of the Ahmed Badli's resistance። ኪንግ ይስሐቅ እንግዲህ ወታደሮችን ይዞ ወደ አዳል ሱልጣኔት ሄደ። የአህመድ ባድሊን ሬዚስታንስ ወይም ተቃውሞ ለአንድና ለመጨረሻ ጊዜ ለመቋጨት ነው ሄደው። However, Isaac died in 1430 without achieving his goal። ነገር ግን ኪንግ ይስሐቅ ወይም አጼ ይስሐቅ ወይም ንጉስ ይስሐቅ በ1430ዎቹ ፍላጎቱን ወይም ደግሞ ጎሉን ሳይመታ ሞተ። ዜን ሱልጣን አህመድ organized a united front of the sultanates of the lowland against King Zara Yaqub ruled from 1432 up to 68. He also won the support of Mahiko, who was the then guards of Hadia። ስለዚህ ምንድን የሆነው እንግዲህ ሱልጣን አህመድ የተለያዩ ሱልጣኔቶችን በማስተባበር ከዘር ያዕቆብ ጋራ ነው የተፋለመው። ዴን ፋይናሊ ማህቆ ተብሎ የሚጠራው የሃዲያ ጋርድ ራሱ ተባብሮታል፣ አግዞታል። አልዞ ዘር ያዕቆብ ኢኒሻሊ ፌስድ a serious military setback, he finally defeated sultanates of Ahmed's army in 1445። በመጀመሪያ ዙር እንግዲህ የዘር ያዕቆብ ወታደሮች ወይም ዘር ያዕቆብ በአጠቃላይ ውድቀት ቢገጥመውም መጨረሻ ላይ በ1445 የሱልጣን አህመድን አርሚ ዲፊት ሊያደርገው ችሏል ወይም ሊያሸንፈው ችሏል ማለት ነው። እዚህ ጋር እንግዲህ ግራ የሚያጋባ ቅደም ተከተል ያለው ታሪክ ነው። በደንብ እያጤናችሁ ምናምን ማየት መቻል አለባችሁ። እኔ በፍጥነት ነው እያየሁት ያለሁት ታሪኩን ማለት ነው። ኦልራይት ሱልጣን አህመድ and his ally from Hadia Mahiko were killed at the battle። በዚሁ በ1445 እንግዲህ ሱልጣን አህመድ ባድሊ እና የእሱ አጋዦች ተባባሪዎች አሊ ስፔሻሊ ማሂቆ የሃዲያው ማሂቆ እዛው ባቱል ላይ ሊገደሉ ችለዋል። This marked the peak of the predominant positions of the Christian Highland kingdoms in the Ethiopian region in the Horn። ስለዚህ ይሄ እንግዲህ በኢትዮጵያና በቀንዱ አፍሪካ ክፍል ላይ የክርስቲያን ሃይላንድ ኪንግደም የበላይነትን ሊያረጋግጥ ችሏል ማለት ነው። The predominant powers of the Christian Highland kingdoms began to decline during the last quarters of the 15th century. ዘር ያዕቆብ suppressed initial revolts, internal revolts and successfully replaced military offensives of the sultanates of Adal and Hadia። እንግዲህ የክርስቲያን ሃይላንድ ኪንግደም ውድቀት የጀመረው በ15ኛው ክፍለ ዘመን መጨረሻ አካባቢ ላይ ነው ማለት ነው። ዘር ያዕቆብ እንግዲህ ውስጣዊ የሆነ አመጾችን ተቀብሎ ነበረ። እሱን እንግዲህ ሰክሰስፉሊ ሊያግደው ችሎ ነበር። ከዛ የሃዲያ እና የአዳል ሱልጣኔቶችን በከፍተኛ ሁኔታ እየተፈታተኑት ነበረ። ምንም እንኳን እዚህ ጋር ማሂቆንና አህመድን ኪል ቢያደርጋቸው ወይም ቢገላቸው ማለት ነው። ባይ ኮንትራስት ሂስ ሰክሰሰር በእደ ማርያም ruled from 1468 up to 1478 was not powerful enough to push back the growing pressures from the sultanates። እንግዲህ እዚህ ጋር ሆነም የዘር ያዕቆብ ተከታይ የሆነው በእደ ማርያም ዊክ የሆነ ፓወር ነው ያለው። እነዚህ ሙስሊም ሱልጣኔቶችን ፑሽ ማድረግ ወይም መግፋት አልቻለም። ended
It was during the reign of በእደ ማርያም that the imperial army faced its first serious defeat. በበደ ማርያም ዘመን ጊዜ ነበር እንግዲህ ለመጀመሪያ ጊዜ ሲሪየስ የሆነ ሽንፈት የገጠማቸው ወታደሮቹ ማለት ነው። Eventually, the decline of the Christian hierarchical status led to the emergence of Adal as the hegemonic powers in the Ethiopian regions and the whole. ስለዚህ የበደ ማርያም ደካማነት ወይም ውድቀት የአዳል ሙስሊም ሱልጣኔት በኢትዮጵያ ሪጅን እና በሆርን ከባድ እንዲሆን ወይም ደግሞ ኃይለኛ እንዲሆን አስችሎታል ማለት ነው። In March 1529, coalitions of Muslim lowlander led by Imam Ahmed of Adal utterly defeated the King Libna Dingle, ruled from 1508 up to 40 army at the Battle of ሽምብራቁሬ። እንግዲህ ኢማም አህመድ ኢብን ኢብራሂም በዋና ስሙ ወይም ማነው በሎካል ስሙ ወይም ደግሞ በክርስቲያኖች የሚጠሩት ግራኝ አህመድ እየተባለ የሚጠራው ማለት ነው። እሱ ሌሎች ሎላንድ ላይ ያሉ ሱልጣኔት መሪዎችን በማስተባበር ንብለ ድንግልን ዲፊት ሊያደርገው ችሏል ማለት ነው። ኦኬ እዩት። In March 1529, coalition of Muslim lowlanders led by Imam Ahmed Ibn Ibrahim of Adal utterly defeated King Libna Dingle army at the Battle of ሽምብራቁሬ። ስለዚህ ሽምብራቁሬ ላይ ሊያሸንፉ ችለዋል። ስለዚህ ልብነ ድንግል በኢማም መሐመድ አልጋዚ በኢማም መሐመድ ኢብን ኢብራሂም አልጋዚ ሙሉ ስሙ ነው ባይዘው የግራኝ አህመድ ሙሉ ስሙ ኢማም አህመድ ኢብን ኢብራሂም አልጋዚ ተብሎ ነው የሚጠራው። በዚህ አደባተሎ ሽምብራቁሬ ላይ መሸነፉ ሙስሊም ሱልጣኔቶች ወደ ሰሜን ወይም ደግሞ ወደ ሃይላንድ ኪንግደም በመጓዝ የተለያዩ ከባድ የሚባሉ እንትኖችን ጥፋቶችን ሲያጠፉ ነበረ። ሰትልመንቶችን ዲስትሮይ ሲያደርጉ ቤቶችን፣ ማህበረሰቡን ምናምን፣ ቸርቾችን፣ ሞናስትሪዎችን፣ ገዳማቶችን ምናምን ብዙ ቤተክርስቲያናቶች አሉ። ለምሳሌ በዛ ዘመን የጠፉ ተብሎ የሚነገሩ ማለት ነው። በዛ በከፍተኛ በሚባል ደረጃ የተለያዩ ገዳማቶች፣ የተለያዩ ቤተክርስቲያኖች ዲስትሮይ የሆኑበት ጊዜ ነበር። በመጨረሻም ሪሊጂየስ ኤክስፓንሽን ሃይማኖት እንዴት ሊስፋፋ ቻለ በዚህ በሜዲቫል ፔሪድ? The territorial expansion of the Christian Highland kingdoms during the medieval periods was accompanied by further expansion of the Christian church. እንግዲህ በዚህ ቴሪቶሪያል ኤክስፓንሽን በሚደረግበት ሰዓት በዚህ በክርስቲያን ሃይላንድ ኪንግደም የክርስትና ሃይማኖት በከፍተኛ ሁኔታ የተስፋፋ ነበር። የተለያዩ ቸርቾች እየተገነቡ ነበረ ማለት ነው። Under the Solomonic dynasty, Christianity revived in Showa, centered at the monastery of Debre Asabo, later renamed Debre Libanos, which was founded by the አቡነ ተክለ ሃይማኖት። እንግዲህ በዚህ ዘመን ክርስቲያን ሃይላንድ ኪንግደም በከፍተኛ ሁኔታ ቴሪቶሪውን ሲያስፋፋ ክርስቲያኒቲን በዛው የተስፋፋ ነበረ። በዋናነት እንግዲህ በሞናስትሪ ኦፍ ደብረ አሰቡ በኋላ ደብረ ሊባኖስ ተብሎ በሚጠራው በአቡነ ተክለ ሃይማኖት በተመሰረተው ገዳም አማካኝነት ማለት ነው። He converted King ሞታላሚ of the kingdom of Damu to Christianity። ማን ነው? አቡነ ተክለ ሃይማኖት። አቡነ ተክለ ሃይማኖት እንግዲህ የኪንግ ሞታላሚን ወደ የኪንግደም ኦፍ ዳሞትን መሪ ክርስቲያን ያደረጉ ናቸው። Beside there was an early monastery of Haik Stephanos, which was opened by Abba ኢየሱስ ሞዓ ተብሎ በሚጠራ ሌላ ሞናስትሪ ላይ ደግሞ ሀይቅ እስጢፋኖስ የሚባል የጥንት ሌላ ገዳም ነበረ። የተከፈተው በማን ነው? በአባ ኢየሱስ ሞዓ። Since then, monasticism has become the dominant practice of the Ethiopian Orthodox Church. ስለዚህ ከዚህ ጊዜ ጀምሮ አባም ኢየሱስ ሞዓ ሀይቅ እስጢፋኖስን፣ አቡነ ተክለ ሃይማኖት ደብረ ሊባኖስን ከመሰረቱ በኋላ ሞናስትራሊዝም ወይም ደግሞ ሞናስትሪክሲዝም ወይም ደግሞ ገዳማዊ ህይወት ወይም የገዳም ምስረታ በኢትዮጵያ ኦርቶዶክስ ቸርች ዶሚናንት ፕራክቲስ ሆነ። በጣም የሆነ እንደ ፋሽን ተቆጠረ። Later Christianity spread into the area south and west of Showa by discipline of አቡነ ተክለ ሃይማኖት and አባ ኢየሱስ ሞዓ። በአባ ኢየሱስ ሞዓ እና በአቡነ ተክለ ሃይማኖት ዲስፕሊን አማካኝነት በዌስት እና በሳውት ሸዋ አካባቢ ክርስቲያኒቲ ሊስፋፋ ችሏል። This included the kingdom of ጎጃም፣
ዳሞት፣ ኢናሪያ ኤንድ ዋጅ እነዚህ ኪንግደሞች ላይ የጎጃም ኪንግደም፣ የዳሞት፣ የኢናሪያ፣ የዋጅ ኪንግደሞችን ሁሉ ይጨምራል ማለት ነው ክርስቲያኒቲ የተስፋፋበት። ኢን አዲሽን ቱ ዘ ኤጅ ኦልድ ኖርዘርን ኢትዮጵያንስ ሞናስቲክ ሴንተር a number of other monasteries and churches were established in many areas of the Ethiopian region in 14th and 15th century. እንዲህ በ14ኛው እና በ15ኛው መቶ ክፍለ ዘመን በሰሜኑ የኢትዮጵያ ክፍልም ብዙ የሞናስቲክ ሴንተሮች ወይም ደግሞ የገዳም ማዕከላቶች ሲገነቡ ነበር። የተለያዩ ቤተክርስቲያኖች ሲገነቡ ነበር ማለት ነው። The number of monasteries on the islands of Lake Dawais and Lake Tanas are worthy mentioned. ሌላ ደግሞ ዘዋይ ሐይቅና ጣና ሐይቅን ብታዩ በገዳማት የተሸፈኑ ናቸው። ጣና ለምሳሌ ብዙ ደሴቶች አሉ። ሙሉ ደሴቶች በገዳም የተሸፈኑት ማለት ነው። The evangelization process in the newly incorporated territories was usually assisted by the state. ኢቫንጀላይዜሽን ማለት ወንጌልን ማስፋፋት ወይም ወንጌልን ማስተማር። ይህ ሂደት እንግዲህ አዲስ ኢንኮርፖሬት በተደረጉ ቴሪቶሪዎች ወይም ደግሞ ግዛቶች ላይ በመንግስት በታገዘ ሁኔታ ሲተባበር ነበር ወይም ሲስፋፋ ነበር። ኪንግ supported the construction of churches and large monasteries and granted them a large tracts of land. ንጉሱ እንግዲህ አዳዲስ ቤተክርስቲያኖች ሲገነቡ፣ ትልልቅ ሞናስተሪዎች ሲገነቡ ድጋፍ ያደርግ ነበር። ለቤተክርስቲያናት ለገዳማቶች ሰፋፊ የእርሻ ቦታ ይሰጡ ነበር። The clergy in turn played a big role in preaching about Christianity and the legitimacy of the Christian king. ስለዚህ ኪንጉ የተለያዩ ቤተክርስቲያናቶች ገዳማቶች እንዲገነቡ አስተዋጽኦ ያደርጋል፣ መሬቶችን ይሰጣል። ክለርጂ ወይም ቀሳውስት ወይም ደግሞ ካህኑ ደግሞ ስለ ክርስቲያኒቲ በከፍተኛ ሁኔታ ያስተምራል። ከዛ በተጨማሪ ክርስቲያን ኪንጉ ደግሞ ሌጂቲሜት ወይም ህጋዊ መሆኑ ሰለሞናዊ መሆኑን ደግሞ ይሰብካል ማለት ነው። ንጉሳችን ሰለሞናዊው ከእግዚአብሔር የተሾመ ነው ምናምን እያለ ያስተምራል። ስለዚህ ይጠቃቀማሉ ማለት ነው። This church state alliance reached its peak during the reign of ዘርዓ ያዕቆብ ruled from 1434 up to 68. የቸርች ወይም የቤተ ክርስቲያን መስፋፋት ደግሞ በከፍተኛ ሁኔታ የተካሄደው በማን ዘመን ነው? በንጉስ ዘርዓ ያዕቆብ ዘመነ መንግስት ማለት ነው። ስለዚህ ጋይስ የዛሬው ክላስ ይህን ይመስል ነበረ። አይ ኖ በጣም ሰፊ ታይም ተጠቅመናል። 1 ሰዓት ከ20 ያክል ማለት ነው። ትንሽ ሰፋ ያለ ስለሆነ ነው። በሚቀጥለው በፓርት 2 the expansion of Islam and the emergence of Muslim states የሚል ነገር እናያለን። በፓርት 1 ያየነው እንግዲህ ስለ ክርስትና ነው። ስለ ክርስቲያን ሃይላንድ ኪንግደም፣ ስለ ሰሎሞናዊ ስርወ መንግስት ምን እንደሚመስል፣ መቼ ተጀመረ፣ እስከ መቼ ድረስ ቀጠለ፣ ቤዚክ የሆኑ ፊቸሮቹ ምንድናቸው፣ የኢኮኖሚክ አክቲቪቲው ምን ነበረ፣ ምን ተካሄደ ምናምን የሚሉ ነገሮችን ከሞላ ጎደል ዳሰናል። አሁን ደግሞ the expansion of Islam and the emergence of Muslim states የሚል ነገር በፓርት 2 የምንቀጥል ይሆናል ማለት ነው። በያላችሁበት ሰላማችሁ ይብዛ። መልካም ጊዜ። ባይ ባይ።